ብለህ ከዚህ ውጣ ውጣ። ምሩ ኧረ እየመሸ ነው። ኢናመኝ የምር ከዚህ በኋላ በቃላት እየሸነገልኩሽ ተግባሬ ዜሮ አይሆንም። ከዚህ በኋላ የማወራውን ነገር በተግባር አሳይሻለሁ። ሄኖክ ወይኔ ጉዴ! አማን ገደልከው! አማን ገደልከው! ሄኖክ እባክህ ተነሳ! ሄኖክ እባክህ ተነሳ! አማን እየተነፈሰ አይደለም እኮ ሄኖክ ደህና ነህ? ምንም አልሆንክም? እየተነፈስክ ነው? ንገረኝ ሄኖክ፣ አልሞትክም? ምንም አልሆንክም? ኧረ ደህና ነኝ። ምን ሆነሽ ነው አንቺ? ቆይ ማን ነው የሞተው? ማን የገደለኝ? እኔ አይ ምንም፣ ህልም፣ መጥፎ ህልም ነበር። ምንም አልሆንኩም። ያው ህልም ነበር፣ መጥፎ ህልም ነበር። በቃ ምንም አልሆንኩም። እሺ በቃ ተረጋጊ አንቺ። እሺ በቃ አንተም ተረጋግተህ ተኛ። እሺ ስጩይ እኮ አስደነገጥሽኝ። በቃ እሺ ተረጋጊ። እሺ ያው ህልም አይደለ? ለዛ ነው እኮ ማለት የምናገረውን ነገር አላውቅም። ለዛ ነው እንዴት ነሽ? ሀና በጣም ይቅርታ። እሺ ትላንትና ቢሮ ስለተፈጠረው ነገር ከአቅሜ በላይ ስለሆነብኝ ነው እና ደግሞ ከኔ ባህሪ ውጭ ሆንኩብሽ ነገሮች ስለከበዱኝ ነው። በጣም ይቅርታ። አረ ምንም ማለት አይደለም ኪያ። እኔ ሲጀመር እኮ አንቺ ላይ ምንም አይነት ቂም አልያዝኩም፣ አልተቀየምኩሽም። በዛ ላይ ደግሞ ያለሽበት ሁኔታ በደንብ ነው የምረዳሽ። ያሳለፍሽውን ነገርን በደንብ ስለማቅ ምንም አትጨነቂ። እሺ አመሰግናለሁ። ያኔ ግን ታውቂያለሽ፣ እውነት ለመናገር በቃ አሁን ጭንቅላቴ ሊፈነዳ ደርሷል። ከሄኖክ ጋር የነበረኝ ነገር፣ ያ ሁሉ ፍቅር፣ ያ ሁሉ ደስታ በአንድ ጊዜ እንደዚህ መቀየር መቻሉ ምንም ውስጤ ሊቀበሉ አልቻለም። ያ አረመኔ የሆነ ልጅ ውስጤን አቁስሎትና አድምቶት ነው ሄደው። ይገባኛል ኪያ። ሄኖክ አንቺ ላይ ያደረገው ነገር ሁላችንም ያስደነገጠው። ያደረሰብሽ ግፍ፣ የስነ ልቦናሽ ብቻ እንደዚህ ነው የሚባል እንዳልሆነ ሁላችንም እናውቃለን። ግን ደግሞ አንቺ ላይ ያደረሰው ስራ የሚከፍለውን የምታቃጥለው ሚስት አግብቷል። ለዛም እኮ ነው እኔ አሁን ራሴ ላይ የወሰንኩት ውሳኔ አለ። በቃ ከዚህ በኋላ ፍቅር የሚባል ነገር ለኔ ያውቅቷል። ምንም አይነት ስሜት ለወንድ ልጅ ሊኖረኝ አይደለም፣ ጭራሽ ወንድ ልጅ እንኳን በልቤ ላኖር አልፈልግም። ጭራሽም ማሰብ አልፈልግም። በቃ ከዚህ በኋላ እኔ መኖር ያለብኝ ለራሴና ለራሴ ለደስታዬ ብቻ ነው። ፍቅር የሚባል ነገር አውቅቷል። ኪያ ስሜትሽ አሁን ስላለበት ደረጃ እኮ ይገባኛል። ግን ደግሞ እባክሽ እራስሽ ላይ ጨካኝ አትሁኝ። እንዴ አንቺ እኮ ገና በጣም ወጣት ልጅ ነሽ። ህይወት ደግሞ አንድ ሰው ባደረገው ነገር ብቻ ሊቆም የሚገባ ነገር አይደለም። አይደለም ማኔ፣ ወጣትነት እኮ ብቻውን ትርጉም የለውም። ከዚህ በኋላ ድጋሚ ሰውን ማመን፣ ልብን መስጠት፣ እኔ እንደዛ የማድረጉ አቅም የለኝም። በቃ ዝም ብሎ መኖር ብቻ። አንቺ ከሁላችንም ጠንካራ ነሽ። እኔ ደግሞ ተማመንብሻለሁ። በዛ ላይ እኮ ማንም ሰው አይቶ ሊመኝሽ የሚችል አይነት ሴት ነሽ። ስለዚህ በደንብ ጠንካራ ነው መሆን ያለብሽ። እሺ ምናልባት እኮ የምትይው ነገር ልክ ሊሆን ይችላል። ግን ደግሞ ከዚህ በኋላ ለስራ እንጂ ለሌላ ነገር የሚውል ልብ እንኳን የለኝም። ደግሞ ኪዩ ከዚህ በኋላ እዚህ ቢሮ ውስጥ ስለ ዮሴፍ አላነሳም። እኔ አንቺን የሚረብሽ ነገር ጭራሽ ነው የማላደርገው። ከዚህ በኋላ ከኔ ሳይድ ስለሱ ምንም አይነት ነገር ነው እሺ የማትሰሚ። ይሄን ያክል እንደሚረብሽሽ ባቅ ኖሮ ደግሞ ከዚህ በፊትም አላደርገውም ነበር። መልካም ዋና፣ እኔም ከእንግዲህ ለፍቅር የሚሆን ምንም አይነት ቦታ አይኖረኝም። ራሴ ሙሉ በሙሉ ከዚህ ነገር አግደዋለሁ። በቃ ከዚህ በኋላ ሙሉ በሙሉ ትኩረት የሚሆኑ ስራዬ ላይ ብቻ ነው። ግን ደግሞ ኪያ እኛ ስለ ዮሴፍም ሆነ ስለሌላ ነገር ስለምንልሽ ብቻ ተነስተሽ ሰውን ሁሉ እንዳትርቂ።
በቃ ህይወት ብዙ መንገድ ነው ያለው። ስለዚህ ከብዙ ሳይድ ነው ማየት ያለብሽ። እኔም እኮ ሙሉ በሙሉ ሰው እጠላለሁኝ አላልኩም፣ ግን ደግሞ የፍቅር ግንኙነት የሚመስል አይነት ነገር ካየሁኝ ምንም አይኔን አላሽ። ግን ደግሞ ነፃ ሰው ከሆነና በስራ ጉዳይ ብቻ የሚያገናኘኝ ከሆነ ችግር የለብኝም፣ ስሬን አርፌ መስራት እችላለሁ። ታዲያ ቆይ ምንድን ነው ፍርሃትሽ? ነገር ግን ከዛ ወገን እንደዛ አይነት ነገር ወይንም ደግሞ የፍቅር ስሜት እንዳለበት ከተሰማኝ ምንም አይኔን ሳላሽ ከዛ ቦታ እንደምርቅ ጥርጥር የለውም። እኮ ፍጹም መብትሽ ነው ኪያ። ራስሽን ለመጠበቅና ድጋሚ ላለመጎዳት የምታደርጊው ነገር ስለሆነ አንቺ ነሽ መወሰን ያለብሽ። እኔ ውሳኔሽን አከብራለሁ። ምናልባት እኮ የምትይው ነገር ልክ ሊሆን ይችላል። እኔ ብታይ ዛሬ ጧት ቡና ስላልጠጣሁኝ ራሴን በጣም ይዞኛል። ከቻልሽ ቡና አምጪና አብረን እንጠጣ። አሁን እናዝልሻለሁ። አንቺ ብቻ ግን ተረጋጊ እሺ? አንተ ነህ በስልክ ደውለህ የጠራኝ? አዎ እኔ ነኝ ልጄ። እሺ ይኸው መጣሁ። በስልክ እንደዚህ አጣርፌ የጠራኝ ለምንድን ነው? ቆይ እኔ እናንተ እንተዋወቃለን? አንተ አታውቀኝም፣ እኔ ግን በጥቂቱ አውቃለሁ። ያንተን ታሪክና ስራ ደግሞ በጣም በሰፊው ሰምቻለሁ። ለዛም ነው በአካል አግኝቼ ላናግር የፈለኩት። አልገባኝም። ስለ እኔ ማን ነገረ? ደግሞ በእኔና ባንተ መሀል የሚያገናኘን ሰው ያለ አይመስለኝም። ቆይ አንተ ማን ነህ? አዎ ልጄ፣ አንተን በደንብ የሚያውቅ ሰው በእኔና አንተ መሀል አለ። እኔም ማወቅ ከፈለክ ደግሞ በእውቀት እባላለሁ። በእውቀት በልኝ። በነገራችን ላይ እንዲህ ስታይን ደግሞ ቀለል ያልኩ ሰው እንዳልመስልህ የባህል ሐኪም ነኝ። እሺ አንተ የባህል ሐኪም ነው እና ቆይ አንተ እኔን የፈለክኝ የባህል ሕክምና ማስታወቂያ እንድሰራለህ ነው? ድሮ አንድ ግለሰብ የባህል ሕክምና ይችላል ሲባል እንደ ሊቅ እንደ ጠቢብ ይታይ ነበር። የአሁኑ ጊዜ ትውልድ ግን እንደ ኋላ ቀር ስራ ታዩታላችሁ። አንተ እንዳልከው ማስታወቂያ ስራልኝ ብዬስ ቢሆን የሚያስደነግጥህ ምንድን ነው? ጋሼ እኔ አንተን አክብሬ እዚህ ድረስ መጥቻለሁ። ግን ደግሞ ይኸውልህ አላስፈላጊ ንግግር ካንተ ጋር እየተነጋገርኩ እዚህ የምቆይበት ምንም አይነት ምክንያት የለኝም። ስለዚህ አሁን የመጣሁበትን ጉዳይ ትነግረኛለህ ወይስ ልሂድ? የሆነ ነገር ላወራህ ነበር። አልገባኝም። ቆይ ስለምንድን ነው የምናወራው? እንግዲህ ዛሬ ለምን መሰል የጠራው ልጄ? አልገባኝም። ቆይ ከኪራ ጋር ልታገናኘኝ ነው እዚህ ድረስ የጠራኝ? በፍጹም አልነበረም ልጄ። ኪራ እዚህ እንደመጣም አላውቅም ነበር። አልገባኝም አጎቴ። ቆይ እዚህ ምን እየተፈጠረ ነው? አንተና ሄኖክ ምን ትሰራላችሁ አንድ ላይ? ሄኖክ መልስልኝ፣ እዚህ ምን እያደረክ ነው? ቆይ ድፍረቱን እንዴት አገኘ? እንዴት አይንን በጨዋ አጥባ አጎቴን ታገኘዋለህ? ኪራ ይኸውልህ አጎት ይሁን አይሁን እኔ ምንም የማውቀው ነገር የለም። ላገኘ ብለው ጨቀጨቁኝ፣ ይኸው ላገኛቸው መጣሁ። ካላመንክ ደግሞ እሳቸውን መጠየቅ ትችላለህ። ንገሩት እንጂ ምንድን ነው? አጎቴ እውነት አንተን የጠራው? አዎ ልጄ፣ እኔ ነኝ እሱን እዚህ እንድንናገር የጠራሁት። አንተ ደግሞ ትመጣለህ ብዬ በፍጹም አልጠበቅኩም ነበር። አጎቴ ቆይ ለምንድን ነው እንደዚህ ያደረግከው? እሱን ማግኘት ብትፈልግ እንኳን መጀመሪያ ለእኔ ማሳወቅ አልነበረብህም? መደባበቁ ለምን አስፈለገ? ልጄ ኪራ ተረጋጋ፣ ሁሉን ነገር አስረዳሃለሁ። አላደርገውም አጎቴ፣ በፍጹም ከዚህ ልጅ ጋር ለአንድ ደቂቃ እንኳን አብሬ መቆየት አልችልም። እኔም ካንተ ጋር የመቆየት ምንም አይነት ፍላጎት የለኝም። ግን ደግሞ እኔ እናንተ በፊት ጥሩ ጓደኛሞች ነበር። ዛሬ አንድ ነገር ተፈጠረና የኔና ያንተ ወዳጅነት እንደዚህ መሰረዝ ያለብን አይመስለኝም። አረ የኔን ወዳጅነት ስለምትፈልገውና ቤቴን ያፈረስከው። አረ ልጆች ተረጋጉ። ሄኖክ ከዚህ አካባቢ ጥፋ። እኔ በጣም እየተናደድኩ ስለሆነ ምን ላደርግ እንደምችል አላውቅም። እሺ ግን እሄዳለሁ። ግን ደግሞ አንተም ማስታውስ፣ ጽናት እናንተ አሁን አዲስ ህይወት ጀምራችኋል። ይሄ ደግሞ የህይወት አጋጣሚ ነው። እኔና ቤቲም በቃ አዲስ ህይወት ጀምረናል። ይሄን ደግሞ አንተ ልነቅፎ አችልም። እሺ እኔና ቤቲ በቃ ተፋቅረን ነው የተጋባ ነው። ሄኖክ ከዚህ ሄዳልኩ እኮ አትሰማም እንዴ? ሌላ ነገር እንዳይፈጠር። ሄኖክ ሂድ በቃ፣ ብትሄድ ይሻልሃል። ኪራ በጣም ተናዷል። አንተም ብትሆን ከዛሬ በኋላ ስልኬ ላይ እንዳትደውልሽ። እኔ እናንተ ምንም የሚያደዋውለንም የሚያገናኘንም ነገር የለም። ሰላም ሁኑ። ልጄ እባክህ ተረጋጋ፣ ሌላ ጸብ አትፍጠር። ቆይ አጎቴ ለምንድን ነው እሱን ያገኘው? ተደብቀ እሱን ማግኘት ለምን አስፈለገ? ቆይ ምንድን ነው እያሰብክ ያለው? እስኪ ንገረኝ እኮ ልጄ ተረጋጋ። ለምን እንደፈለግኩት እነግርሃለሁ። አጎቴ እንድትነግረኝ እየጠበቅኩ ነው። ምን መሰለ ልጄ፣ እሱን ያገኘሁት አና እባክሽ ቁሚ፣ አንዴ ማውራት እንችላለን? ሰላም መርማሪ፣ እንዴት ነህ? ድንገት ሳይሄድ እኮ ደነገጥኩኝ። አንጠልጥለ እንዳትወስደኝ ብዬ ለዛ ነው ልሄድ የነበረው። ያን ያልማ አትፍሪ። ደግሞ እኮ ከመሬት ተነስቶ ሰው መያዝ ስልጣን የለኝም። በዚህ ልክ ደግሞ እንድትፈሪኝ አልፈልግም። እሺ አልፈራም፣ ግን ደግሞ በቃ ትንሽዬ መኮሳተርህንና ሰዎችን በጥያቄ ማፋጠጥህን መቀነስ ብትችል እኮ አልፈራህም ነበር። እንዴ ባለፈው ማታ ያገኘኸኝ ጊዜ እኮ ቆሌን የገፈፍከው።
ማታ ለተፈጠረው ነገር በጣም ይቅርታ። ትንሽ ደህና አልነበርኩ። ትንሽ ትላለህ እንዴ አንተ? ቆይ ትንሽ ደህና ሳትሆን ስትቀር እንደዚህ ከሆነ የምትሆነው? በደንብ ደህና ሳትሆን ብትቀር ደግሞ ቆይ ምንድነው የምትሆነው እንዴ? እኔ እኮ ማታ ብቻ አይደለም እንዴ ሌሊቱን ሙሉ እኮ በቃ ስቃሽ ነው ያደርኩት። ጠዋት ራሱ አልለቀቀኝም። ቆይ አንተ ምንድነው እንዴ አገር ልትፈጅ ነው እንዴ? ሀና ትላንትና ለተፈጠረው ነገር በሙሉ ይቅርታ ልጠይቅሽ ነው የመጣሁት። ትላንትና በሌላ ነገር ተናድጄ ስለነበር አንቺ ላይ እንደዛ ማለት አልነበረብኝም። ይቅርታ እንዴ? ይሄንንማ ማመን ያቅተኛል። እኔ እኮ በአጋጣሚ ተገናኘን ነበር የመሰለኝ። ቆይ ይቅርታ ልጠይቀኝ ነው እንዴ የመጣኸው? አዎ የስ እንትን እኮ ያው ሰው ጥፋቱን ሲያምን በጣም ደስ ስለሚለኝ ነው። አሁን በድጋሚ ይቅርታ በላይ ለመስማት በደንብ ዝግጁ ነኝ። ታውቃለህ እኔ እኮ ረስቼው ነበር። እንደዛ ከሆነማ እዚህ ድረስ መጥቼ ይቅርታ ማለት አልነበረብኝማ። እንዴ ለምን? ምንም ቢሆን እኮ ጥፋት አጥፍተሃል። ይቅርታ መጠየቅ ደግሞ ትልቅ ነገር ነው። እንደውም ማለት ነው መርማሪ፣ በተለይ ደግሞ እንዳንተ አይነት ኮስታራ የሆነ መርማሪ ይቅርታ ሲጠይቅ እንዴት እንደሆነ ማየት ፈልጋለሁ። እንዴ ምንድነው እንደዚህ ተኮሳትረ የምታየኝ? ቆይ ራስ አይደል እንዴ ይቅርታ ልጠይቅሽ ያልከው? እንዴ እኔ እንደዚህ አትሁንብኝ። በእውነት በጣም ነው የምፈራ። ደግሞ ሁሉም ነገር መቅረት ይችላል። እኔ ሄዳለሁ። እንደውም ሀና አንዳንዴ እንደ ህፃን ትሆኛለሽ ልበል? እንደ ህፃን ትሆኛለሽ ማለት ምን ማለት ነው? ቆይ እንደሞ እኮ ህፃናት በጣም ደስ የሚሉ ፍጥረቶች ናቸው። ምንም የማያውቁ በቃ ነጭ ወረቀት ማለት እኮ ናቸው። ካደግን በኋላ ነው እንጂ ክፋቱንም ምንም እየተማርን እዚህ። ይገርማል። ይሄን ንግግር እኔ ካንቺ አልጠበቅኩም። ያው ስትታይ እርጋታ የሌለሽ ሰው ትመስያለሽ። ኧረ እኔ በጣም የተረጋጋው ሰው ነኝ። ደግሞ አንተ ተረጋጊ ካልከኝ ይኸውልህ እንደ ሰው አይደለም እንደ ቅቤ ነው እርግጥ ብዬ የማሳየህ። ለማንኛውም ግን ባለፈው ማታ ስለተፈጠረው ነገር በጣም ይቅርታ። ትንሽ ተናድጄ ስለነበረ ነው። ላንቺ ልክ ያልሆነ ባህሪ ማሳየት አልነበረብኝም። አረ ምንም ችግር የለውም። እንደውም እንኳንም ተፈጠረ። ከመርማሪ ጆን ጀርባ ያለውን ሌላኛው ማንነቱ እንዳይወረድቶኛል። በይ በቃ ይቅርታሽን ካገኘው አሁን መሄድ እችላለሁ እንዴ? ቆይ እንጂ አንተ ይቅርታ አልከኝ እንጂ እኮ እኔ በምን ይቅርታ እንደማደርግልህ ገና አልተነጋገርንም። እና ቆይ በምን ይቅር እንደምንባባል እንስማማ። እንስማማ? አሁን እንስማማ። እንዴ ዝም ብሎማ ይቅር መባባል የለም። ደግሞ ቆይ በየትኛው ሀገር ነው ሽምግልና ላይ በባዶ ይቅርታ ሲፈጸም ያየኸው? ባለፈው ስታስደነግጠኝ ማለት ነው ኪሎዬም ጭምር ስለቀነሰ አሁን ምሳ ትጋብዘኛለህ። ምሳ ግብዣ? አዎ ምን ነው ይከብዳል እንዴ? ካከበድኩብህ ችግር የለውም መቀየር እንችላለን። አይ ተይው ተስማምቻለሁ። በቃ ምሳ ሰዓት እንገናኛለን። እሺ የስ አሁን ይህንን ወሬ ቶሎ ብዬ ሄጄ ለነኤዱ መንገር አለብኝ። ጽዬ ቆይ ግን አልገባኝም። ጽዬ ዛሬ የሚመጣ ሰው አለ እንዴ? ከጧት ጀምሮ ፏፏ ታረጊያለሽ። እኔ ምንም አልገባኝም። ያኔ ውዱ ባለቤቴ ኪራዬ ዛሬ ቤት ነው ምሳ መበላው ብሎኛል። ለሱ ነው እንደዚህ ፏ ያደረግነው። እሱን ፏ አድርገን መጠበቅ አለብን። ኦ እንግዲህ ውዷ ሚስቱ ጽናት ቤቱን እንደዚህ ፏ አድርጋ ስትጠብቀው የውዱ ባልሽ ኪራ ደግሞ ደስታ ማየት በጣም ጓጉቻለሁ ጽዬ። ለማንኛውም የእውነት እንደዚህ ደስ ብሏችሁ ስላየሁኝ በጣም ደስ ብሎኛል። ኦ ኒናዬ በጣም አመሰግናለሁ። እንዴ ረጅም ጊዜያችን እኮ እንደዚህ ደስተኛ ከሆነ በጣም ቆየን። ይሄ ደስታ ናፍቆኝ ነበር። ልክ ነሽ ጽዬ። ሁሉም ነገር ወደ ቦታው ተመለሰ። የእውነት ሁሉም ሰላማችሁም ተመልሶ ስላየሁት በጣም ነው ደስ ያለኝ። ከዚህ በኋላም ደግሞ ምንም ነገር እንደማይገጥማችሁ በጣም እርግጠኛ ነኝ ጽዬ። ልክ ብለሻል ኒናዬ። እኔም እኮ የምልሽ እሱ ነው። ያው ዋናው ነገር ግን ያንን አስቸጋሪ ጊዜ በሰላም ማለፋችን ነው። ደስ ይላል ጽዬ። አንቺማ በጣም የሚወድሽና የሚያስብልሽ ባላለሽ። እኔ ግን በህይወቴ ላይ ምንም አይነት ነገር ብሞክር ሊሳካልኝ አልቻለም። ምንም ነገር ሊሆንልኝ አልቻለም ጽዬ። እንዴ ኒና ለምን ነው እንደዚህ ባንዴ ተስፋ የምትቆርጩ? እንደዚህ አይነት መጥፎ ቃላት ካፍሽ እንዳይወጡሽ። ነገሮች ሁሉ ይስተካከላሉ። ሰው እንደዚህ በአጋጣሚ የጀመረው ህይወቱ ተሳክቶለት ሰምሮለት ይኖራል። እኔ ግን ማን እንደረገመኝ አላውቅም። ምንም አይነት ህይወት ብጀምር ተሳክቶልኝ አያውቅም። ሁሌውና ህይወት በጀመርኩ ቁጥር የባሰ ህይወቴ ዝብርቅርቅ ያለና እየተረገመ ህይወት ነው የሚኖረኝ። ምንም እድል የለኝም። ጥምም ያለ እድል ነው ያለኝ ጽዬ። እንዴ ኒናዬ ለምንድን ነው እንደዚህ ባንዴ ተስፋ የምትቆርጩ? ነገሮች እኮ ይስተካከላሉ። አውቃለሁ ጽዬ። የእናንተ መልካምነትማ ሁልጊዜ ለእኔ ብርሃን ነው የሚሆነኝ። ተይ ኒናዬ እንደዚህ አትበይ። እንደዚህ አይነት መጥፎ ቃላት ሲጀመር ካፍሽ ሊወጣ አይገባም።
እኛ እኮ አለንልሽ እንደ ማንኛውም ቤተሰብ ሁሌም እኛ ከጎንሽ ነን። እሺ ሲጀመር አንቺን ሲከፋሽ እኛንም ይከፋናል። ይሄንን አታውቂም? ስለዚህ በቃ ሁሌ እንዳትከፊ። እኔ እንጃ ጽዬ፣ አንዳንዴ ለአንዳንድ ነገር ተስፋ ማድረግ ራሱ በጣም ይደክማል። እኔ እኮ ከመጀመሪያ ጀምሮ ህይወቴ የተሳካ እንዲሆን ያልጣርኩት ጥረት የለም። ግን በቃ ጽዬ ምንም አልሆነልኝም። አይዞሽ ኒናዬ፣ ሁሉም ነገር ቦታ ቦታውን ይዛልሽ። ደግሞ ናቲ ደህና እንደሆነና በጥሩ ጤንነት ላይ እንደሚገኘው ቀን የለ። ስለዚህ ለሱም ተመስገን ነው። ደግሞ ድንገት መጥቶ ያስደስትሽ ይሆናልሽ። እኔ እንጃ ጽዬ፣ አንዳንድ ጊዜ በነገሮችም ተስፋ ማድረግ በጣም ይደክማል። እኔ እኮ ከመጀመሪያም ጀምሮ ያልጣርኩበት ጊዜ የለም። ግን መጨረሻው ውድቀት ነው። ውድቀት ብለሽ አታስቢ እሺ ኒናዬ። ሁሉም ነገር ምክንያት አለው። ደግሞ የዛሬ መፈተንሽ ለነገ ጥንካሬሽ መሰረት ነው የሚሆነው። ስለዚህ አትጨናነቂ። ግን ለምን እኔ ላይ ብቻ ይበረታል? የሌሎቹን ህይወት እኮ ሳይሆን ሁሌም የተሳካ ህይወት ነው። እኔ ላይ ብቻ ነው እንቅፋት የሚበዛብኝ። ማንም ሰው እኮ ህይወቱ አልጋ ባልጋ አልሆነለትም። ሁሉም ሰው የራሱ የሆነ ሩጫና ውጥረት አለበት። ያው እኛ የሰውን ውጫዊ ፈገግታውን ስለምናይ ነው። እሺ ምናልባት ልክ ልትሆኚ ትቻለች። የኔ ፈተና ግን ከሁሉም ይበዛል። መቼ ነው ግን እኔ እንደ ሰው ኡፍ ብዬ ሰላሜን የማገኘው ብዬ አስባለሁ። ያ ቀን ሩቅ አይደለም ኒናዬ፣ እመኝሽ። አሁን ካለሽበት የሀሳብ ጨለማ ወጥተሽ ሁሉንም ነገር በአዲስ ተስፋ ስታዩ ሁሉም ነገር ተቀይሮ ታገኘዋለሽ። ይህንን ንግግር ከአንቺ መስማት ራሱ ትልቅ እፎይታ ነው። ግን ጽዬ ልቤ የሆነ ነገር ይጎለዋል። ያን ጉለት ደግሞ ባሰብኩ ቁጥር በቃ ከአቅሜ በላይ ነው የሚሆንብኝ። ምንም ክፍተቴ መሙላት አልቻልኩም። ያ ክፍተት የሚሞላው በትዕግስትና በጊዜ ብቻ ነው። ስለዚህ ራስሽን አታስገድጂሽ። ደግሞ ጊዜው ሲደርስ ሁሉንም ነገር እንደ ቂቤር ክትብሎ ታየዋለሽ። እሺ ጽዬ፣ እንደዛ ለመሆኑ ሞክራለሁ። ሰላሜን ለማግኘት ሞክራለሁ። ቢያንስ እዚህ ቤት ሲሆን የእናንተን ሳቅና ጨዋታ ሳይ ትንሽ እንኳን ደስተኛ ሆናለሁ። ሁሉንም ነገርም ለመርሳት ሞክራለሁ። እሺ ጽዬ፣ እኛ እኮ ምን ጊዜም ላንቺ ክፍት ነን። ይሄ ቤት ምን ጊዜም ላንቺ ክፍት ነው። እሺ መቼም ቢሆን መጥፎ ስሜት ሲሰማሽ ወደኛ መምጣት ትችያለሽ። እኛ መቼም አንገፋሽም። በጣም ነው የማመሰግነው ጽዬ። በህይወቴ ካገኘኋቸው መልካም ነገሮች ውስጥ የእናንተ ወዳጅነትን ነው። ታዲያ በዚህ ህይወቴ ውስጥ እናንተ ባትኖሩ ምን ውስጥ እንደምገባ ራሱ አላውቅም ጽዬ። መመሰጋገን አያስፈልገው ኒና፣ እኛ እኮ ቤተሰብ ነን። ይልቃውን ይህን የሀዘን ፊትሽን ወደዛ ጣዩና ቡናችንን አፍልተን እንጠጣ። ኪራዬም ይመጣል። እሺ ጽዬ፣ ይኸው ፈገግ ለማለት እየሞከርኩ ነው። በቃ ማግዝሽ ካለ አግዝሻለሁ። እሺ በደስታ ነው። እኔ ቡናውን ሳፈላና ስቀዳ አንቺ ደግሞ ሄደሽ ምግብ ምናምን ታመጫለሽ። እሺ ጽዬ፣ አሁን አዘጋጃለሁ። የኪራ መምጣት ደግሞ ቤቱን ያደምቋል ብዬ ተስፋ አደርጋለሁ። ኪራዬ ደወለ። ሄሎ ኪራዬ፣ ምን ነው በሰላም? እሺ በቃ አረ ችግር የለውም ብቻ በጊዜ ነው። እሺ ምን ነው ጽ? አረ ምንም፣ ኪራ መምጣት እንዳልቻለና እንደማይመጣ ነግሮኝ ነው። ይሄ ሁሉ ተዘጋጅተን ቆይ ለምን? አላውቅም ግን ስራ አልተመቸውም መሰለኝ። ውይ ያሳዝናል። ወይ ቀድሞ ቢነግርሽ አሪፍ ነበር ሳትለፊ። አረ ችግር የለውም። አየሽ እኔ አሁን እንደዚህ ለፍቼ ለምን ቀረ ብዬ መናገር እችል ነበር። ግን ደግሞ እሱ መረዳትና አልፌ መኖር ማለፍ መቻል አለብኝ። ማለፉማ መች ጠፋኝ ብለሽ ነው ጽ? እስኪ ወዲፍቸው ኒኑዬ፣ ደስታን እኮ እኛ ስለፈለግነው ሁሌ የምንደሰተዋለን ማለት አይደለም። ለሁሉም ጊዜ ያለው። እሺ ይልቃውን በቃ ሂጂ ምግብ አቀራርቢና እኛ እንብላ። አባባ በእውቀትም ይቆያል መሰለኝ። እሺ በቃ ከመጡን ያቀራርብላቸዋለሁ። እንዴት ነህ ልጄ? አስታወስከኝ አይደል? አጎቴ ትተዋወቃላችሁ እንዴ? አዎ ጋሼ አስታውሾታለሁ። ናቲ ለምንድን ነው አንገትን የምትደፋው? አንተ ስጠፋብን እዚህ ድረስ ለመፈለግ የመጣ ነው እኮ እኛ ነን። እንደውም ይኸውልህ ማኩረፍ ካለብን የምናኮርፈው እኛ ነን። እሱማ እኮ ልክ ናችሁ፣ ግን ደግሞ ያደረኩትን ነገር ጠንቅቃችሁ ታውቃላችሁ። ምን ብዬ እኔ እናንተን ያን ቀና ብዬ የማየው እንዴ? ናቲ አውቃለሁ፣ ያው መቼስ የሰው ልጅ አይደለ? የሰው ልጅ ሁሉም እኮ ይሳሳታል። በአጋጣሚ የተፈጠረ ነገር እንደሆነ እናውቃለን። እኛም ደግሞ ልናወራን የመጣ ነው። ከዚህ በኋላ እንኳን ከኔ ጋር ምንም የምታወሩት ነገር ያለ አይመስለኝም። ምክንያቱም እኔ ተስፋ የቆረጥኩ ሰው ነኝ። አይ ልጄ፣ ባለፈው ስንት ነገር ተነጋግረን ስንት ነገር ተመካክረን ተስፋ መቁረጥ የሚባል ነገር በህይወት እንዳታስበው ነግሬህ አይደል እንዴ? ቆይ ግን አጎቴ የት ነው የምትተዋወቁት? አይ እኔና እሱ የምንተዋወቅበትን ቦታ እኛ እናውቃለን።
ይልቅ አሁን የመጣንበትን ጉዳይ እንፈጽም። እሺ ናቲ፣ እዚሁ ስራ ቦታ እናውራ ወይስ ወጣ ብለን እናውራ? ግድ የለም እዚሁ ማውራት እንችላለን። በጣም ጥሩ አለቆች ነው ያሉኝ። እዚሁ ቆመን ማውራት እንችላለን። ናትሻ እንደዚህ አይነት ስራ ስላገኘ ግን በጣም ደስ ብሎኛል። ማለት በቃ እንደዚህ ጠንክረህ ስትሰራ ሳይ ምን ያህል ደስ እንዳለኝ አታውቅም። አመሰግናለሁ ኪራ። እንግዲህ ይኸውልህ ናትሻ፣ እኛ የመጣነው ለሁለት ነገር ነው። የመጀመሪያውና ቀዳሚው አንተን ደህንነት ለማረጋገጥ ነው። ሁለተኛው ደግሞ ከኒና ጋር ስለተፈጠረው ነገር እንድናወራ ስለፈለግን ነው። ተው፣ የሷን ስም አትጥሩብኝ። የሷ ስም ሲነሳ ምን ያህል እንደበደልኳት ስለማቅ ራሴን በጸጸት ውስጥ ነው የምከተው። ይኸውልህ ልጄ፣ መጸጸትና ባደረከው ነገር ኃላፊነት መውሰድ የትልቅነት ምልክት ነው። ምን አገባኝ ብሎ ያደረገውን ነገር ጥሎ በሚሄድበት ዓለም አንተ ኃላፊነትን መውሰድህ በራሱ ለእሷ ተቆርቋሪ መሆንህን ነው የሚያሳየው። አውቃለሁ ምን ያህል እንደጎዳኋት፣ ግን የኔ እዚህ ጋር መኖር እሷ ምንም ስለማይጠቅማት ነው እንደዚህ ከማንም ሰው ርቄ እንደዚህ እየኖርኩ ያለሁት። ናቲ፣ እኛ እኮ ጓደኞች ነን፣ ልታማክረን ይገባል። የተፈጠረው ነገር ቅዱስ ራሱ ሰምቶ በጣም ነው ያዘነው። አየህ አይደለ በዙሪያ ምን ያህል የሚያስብልና የሚወድ ሰው እንዳለ። እንዴ ናቲ፣ ቆይ እኛ ስላንተ ማናስብና ማንጨነቅ ነው እንደሚመስል? ይኸውልህ የተፈጠረው ነገር አንዴ ተፈጥሯል። ስለዚህ ሁላችንም አሁን ቁጭ ብለን የተፈጠረውን ነገር ማውራትና ወደፊት የሚስተካከለውን ነገር ማስተካከል ነው ያለብን። አይመስልም? እናንተም እኮ ዝም ብላችሁ ነው እየለፋችሁ ያላችሁት እንጂ እኔ ምንም የማልጠቅም ሰው እኮ ነኝ። እኔ ባወራው ይሻላል። ባለፈው በደንብ ነበር የተግባባ ነው አይደል እንዴ ልጄ ናቲ? ጋሼ እርሶም በደንብ ነው የማመሰግነው። የእርሶ ምክር ነው እዚህ ጋር ቆሜ ስራ እንድሰራ ያደረገኝ። እንዴ እንደዛ ይሻላል። ግን አጎቴ እኛ ብናወራ ይሻል። ግድ የለም ለኔ ተውልኝ ስላችሁ እኔ ከእናንተ ይልቅ ህይወትን በደንብ አውቃታለሁ። ስለዚህ ከናቲ ጋር በደንብ እንግባባለን መሰለኝ። ስለዚህ እኔና ናቲን ብቻችንን ብትተውን። እሺ አጎቴ፣ እንደውም እኔ ቢሮ ያልጨረስኩት ስራ ነበር። ከፈለጋችሁኝ ግን በማንኛውም ሰዓት ደውሉልኝ። እንግዲህ ልጄ ሁለት ጸጉር ከማብቀላልፌ ጭንቅላቴ ጥጥ መስሏል። እሺ ጋሼ ሰማውታለሁ። እሺ የኔ ልጅ እሺ ስላልከኝ አመሰግናለሁ። አሁን ማውራት እንችላለን። እስኪ በነፃነት አውራኝ። እኔ እኮ ምንም የሚወራ እኮ ታሪክ የለኝም። እንደዚህ የሚባል ነገር የለም። አንድ ሰው መተንፈስ ካላቆመ ድረስ የሚወራ ታሪክ አለ። በል ንገረኝ ልጄ። ቤቲ መግባት ይችላል? በጣም ይቅርታ ማን፣ አሁን ብቻዬን መሆን እፈልጋለሁ። ትንሽ ሰዓት ተወኝ። አማን፣ ምንም አልሰማኝም ነው? እንድትገባ አልፈልግም እያልኩ እኮ ነው። ሰምቼሻለሁ ቤቲ፣ በሚገባ ነው የሰማሁሽ። ግን እዚህ ብቻሽን ሆነሽ እየጨነቀሽ ያለውን ነገር ማወቅ ስለመፈልግ ነው። ለዛ ነው ዝም ብዬ የገባሁት። በጣም የሚገርም እኮ ነው። በገዛ ቤቴ ነፃነቴን አጥቼ የምቀመጥበት ሳጣ መኝታ ክፍል ገብቼ ተዘጋውኝ። ግን እዚህም መጥቼ ይኸው ትጨቀጭቁኛላችሁ። ቆይ ለምን አትረዱኝም? እረዳሻለሁ ቤቲ፣ ግን ራስሽ እንደዚህ ከሰው አግልለሽ መቀመጡ ይበልጥ እንደሚከብድ ስለማቅ ለዛ ነው ልሰማሽና ልረዳሽ ነው የመጣሁት። አንተ ከዚህ ክፍል ምንም ሳትለኝ ከወጣ ብቻ እንደተረዳኝ ነው የምቆጥረው። ቆይ ቤቲ፣ ለምንድን ነው እንደዚህ የምትጠይኝ እንዴ? እኔ እኮ ለአንቺ ጥሩ ነገር ከማድረግ ውጪ ምንም ያደረኩት ነገር የለም። ጥሩ ነገር ነው እያረክልኝ ያለው። እኔ ግን ካንተ ምንም አይነት ነገር መስማትም ምንም ማየትም አልፈልግም። ግን አንድ ነገር በተፈጠረ ቁጥር ጣቶችሽን ወደ እኔ መቀሰር ነው የሚቀናሽ እንዴ? የሆነ ነገር በተፈጠረ ቁጥር ወደ እኔ ለምን እንደው የምታላክክብኝ እኮ? ለዚህ እኮ ነው ለእኔ ብለህ የምታስበውን ሁሉንም ነገር ተወው ያልኩ። በቃ ስለ እኔ ምንም ማሰብ አይጠበቅብህም፣ ተወኝ። ቤቲ፣ እኔ ስለ አንቺ ደህንነትና ሰላም አስቤ እንጂ ሌላ ምንም ድብቅ ፍላጎት ኖርኝ አይደለም ወደዚህ የመጣሁት። አሁን ውስጤ ላይ ሰላም ይቅርና ጭራሽ ጭንቅላቴ ራሱ ተበላሽቷል። አሁን ከቻልክ ወደ ሳሎን ሂድ። ከቻልክና ለእኔ ካሰብክልኝ ደግሞ ከዚህ ቤት ውልቅ ብለው ውጣል። ቆይ ግን ቤቲ፣ ይሄ ለእኔ የምታሳየኝ ድብቅ ጥላቻ ምን እንደሆነ እየገባኝ አይደለም። ለምንድነው መጣኝ? ለምንድነው እንደዚህ አይነት ፊት የምታሳየኝ? ይኸውልህ አማን፣ እኔ ደግሜ ደጋግሜ እየነገርኩ ነው። አንተ ግን ምንም የሚገባ አይነት ሰው አይደለም። በቃ አሁን ከሰማኝ ከዚህ ክፍል ውልቅ ብለው ውጣልኝ። እሺ እወጣለሁ ቤቲ፣ ግን አንድ ነገር ንገሪኝ። ሄኖክ የመጣለት ያለሽ ወይ ደግሞ የተናገረሽ ነገር አለ እንዴ? ቆይ ሄኖክ ምንስ ቢለኝ አንተ ምን አገባ? ሄኖክ እኮ የኔ ባለቤት ነው። ባለቤት ቢሆንም እኮ እያደረሰብሽ ያለው ወይስ ምን? ህይወቴ ውስጥ ስለሚፈጠረው ስለ እያንዳንዱ ነገር ለአንተ እንድነግርህ እየጠበክ ነው? ስማኝ፣ አሁን ተከብረህ እንዳማረብህ ከዚህ ቤት ውልቅ ብለው ውጣ። ቆይ ቤቲ፣ እኔና አንቺ እንደዚህ መሆን አለብን? አንዳችን ያለ አንዳችን እኮ መኖር አንችልም። መስማማት አለብን። ያንተን አላውቅም፣ እኔ ግን ድብና አድርጌ መኖር እችላለሁ። እርግጠኛ ነሽ ቤቲ? ያለ እኔ መኖር ትችያለሽ
ነገሮች በማንፈልገው መንገድም ቢሆን አንድ አድርገውናል። ግን አንቺ በገፋሽን ቁጥር ላንቺ ያለኝ እምነት የበለጠ እየቀነሰ ነው የሚሄደው። እሺ አትታመኝልኝም አማን? አንተ ስለኔ አንድ ነገር አወቅክ ተብሎ እኔ አንተን እድሜ ልኬን ቆይ እንደ ፈጣሪ እንዳመልክ ነው እየጠበቅ ያለው? እኔ እንደዛ አላልኩም ቤቲ፣ ነገሮችን አታጋኝ። ይኸውልህ እኔ አንተን ከዚህ በላይ እየተለማመጥኩኝ መኖር በጣም ስልችት ብሎኛል። ከዚህ በኋላ የፈለግከውን ነገር ማድረግም መወሰንም ትችላለህ። ምንም ግድ የለኝም። ቤቲ እንደዚህ በስሜት ሆነሽ ስትናገሪ በኋላ ላይ አንድ ነገር ባደርግ ምን ያክል እንደምትለማመጭኝ ወቂ። ተጠንቀቂ እሺ። አልለማመጥህም አማን። ህይወቴ በሙሉ የቁም ቅዠት ሆኖብኛል። ወይ አንድ ፊቱኑ ይደፈራርስና ከዛ በኋላ እንደገና እንደ አዲስ መስመር ይይዝልኛል። ቆይ ቤቲ በአንዴ ምንድን ነው እንደዚህ ተስፋ ያስቆረጠሽ? ሄኖክ ከተፈታ በኋላ የተለወጠ ነገር አለ እንዴ? ስለ ሄኖክ ምንም አይነት ነገር አትናገር። ሄኖክ ማለት የኔ ባለቤት ነው። ስለዚህ ስለሱ ምንም አይነት ክፉ ነገር እንድትናገር አልፈልግም። ቆይ አንቺ ግን ለሄኖክ እስካሁን ያልጠፋ ፍቅር ኖሮሽ ነው? እንደዚህ ተወጁ ነበር እንዴ? ቆይ ባህሪሽ ሁሉ እኮ ልክ እንደሱ እየሆነ ነው። አስቢበት እሺ። አሁን ቤቲ ቆይ ብቻችሁን እዚህ ምን እያደረጋችሁ ነው? ይኸውልህ ሄኖክ ምን መሰለህ፣ ምንም የተፈጠረ አዲስ ነገር የለም እኮ። እኔና ማን ዝም ብለን እዚህ ክፍል ውስጥ እያወራን ነበር። እና ቆይ ለማውራቱስ ቢሆን ከመኝታ ቤት ሳሎን አይሻልም እንዴ? ቤቲ ቆይ ሕፃን ልጅ ነው እንደሚመስላችሁ? አይኔ ያየውን ነገር ልሸመጥጡኝ ነው? ይኸውልህ ሄኖክ ተረጋጋ። ምንም የተፈጠረ ነገር የለም። እሷ እዚህ ክፍል ውስጥ ብቻዋን ነበረች። ደብሯት ስለነበር ላረጋጋት ነው የመጣሁት። ተረጋጋ እንጂ። አማን አንተን የሆነ ነገር እንዳላደርገ ራሴን እየተቆጣጠርኩት ነበር። አሁን ይኸውልህ ቀጥ ብለህ ከዚህ ውጣ ውጣ! ሄኖክ እባክህ ስማኝ፣ በእናትህ ስማኝ። ምንም የተፈጠረ ነገር የለም እያልኩ እኮ ነው። ቤቲ አንቺ ራሱ ውጪ ከዚህ። ሄኖክ ዛሬ እኮ ቢያንስ ለእኔ ደስ የሚል ቀን እንኳን አይደለም። ለምን ሌላ ነገር ትጨምርብኛለህ? ለምን አትረዳኝም? ቤቲ ይኸውልሽ አንቺን ራሱ ስላላስቀየምኩሽ ነው እንዴ? ቆይ አይንሽን ማየት አልፈልግም። አሁን ውጪ ከዚህ ነው ውጪ። ሄኖክ እባክህ ስማኝ። እኔ እኮ ምንም የደበቅኩ ነገር የለም። ለምን አሰማኝም? ከዚህ ውጪ እያልኩሽ እኮ ነው። አንቺን መትቼ መጸጸት አልፈልግም። ውጪ። እሺ እወጣለሁ። ምንም ችግር የለውም። ለነገሩ ልክ ነህ። እናንተ ምንም ተነጋግሮ መግባባት የሚባል ነገር አታውቁም። አማን ልክ ነበር። በባዶ ሜዳ ነበር ዝም ብዬ ስለፋይ ነበር። ጋሼ ስለባለፈው በጣም ከልብ ነው የማመሰግነው። የምር ተስፋ በቆረኩበት ሰዓት ተስፋ እንድሰንቅ ያደረጉኝ እርሱ። ያንን ምክር ባይመክሩኝ ኖሮ እኮ ይሄኔ አሁን እዚህ ቦታ ላይ ባልቆምኩ ነበር። እረ ልጄ በፍጹም እንደዚህ ማለት አይገባም። ሁላችንም ቢሆን አንዳንድ በህይወታችን ላይ ተስፋ እንቆርጣለን። ግን የእርሶ ድጋፍ ባይኖር ኖሮ እኔ ተስፋ ስንቆርጥ ግን ያንን ተስፋ የሚቀጥሉና የሚያለመልሙ ሰዎች ይኖራሉ። እኔ ደግሞ ያኔ የአቅሜን ያህል አደረኩ እንጂ ልዩ ነገር አላደረኩም። ቢሆንም ግን አባባ እንደ ሌሎች ሰዎች እኮ ምን አገባኝ ብለው እኮ እኔን መተው ይችል ነበር። ይሄ ግን የሚያሳየው የእርሶን ጥሩ ልብነትና ለሰው ያሉትን በጣም ትልቅ አክብሮት ነው። ይኸውልህ ልጄ በጎነት ምን ጊዜም ቢሆን መጀመሪያ ለራስ ነው። ዛሬ የምታደርገው መልካም ነገር ሁሉ ነገ መልሶ ለራስ ይከፍልሃል። ልክ ኖት። እኔም ከእርሶ በጣም ብዙ ነገሮችን ተምሬያለሁ። ለዛ እኮ ነው ሳላውቀው አንተን በማዳኔ የኒናን ባለቤት አተረፈው። ለካስ ያኔ ሳላውቅ የረዳሁት የልጄ የኒናን የህይወት አጋር ኖሯል። አዎ አባባ እኔ ነበርኩኝ የማረበው። እኔ ነኝ የማረባ ባሏ። በጣም ብዙ ነገሮችን ያሳይቻት፣ በመጨረሻም ግን ያወራሁትን አንዱን እንኳን ሳልተገብርለት ይኸው አለው። ይኸውልህ ልጄ በፍጹም እንደዚህ አትበል። ምንም ቢሆን በምንም አይነት ነገር ውስጥ ብትሆን ተስፋ አትቁረጥ። ግን አባባ እንደው እሷን እንደዚህ ሳስቀይማት፣ የሰው ልጅ መኖር የሚያቆመው ተስፋ ሲቆርጥ ብቻ ነው። ነገ ሌላ አዲስ ቀን ነው። በትንሽ ነገር እየተነሳ ምንም ማድረግ እንደማይችል እንዲሰማ አልፈልግም። ግን አባባ አሁን ስታይ ምንም የምትለኝ ይመስሎታል? በጣም የምጠላኝ ነው ይመስለኝ። አይደለም ልታቅፈኝ የምትጠየፈኝ ነው ይመስለኝ። እንዴ ልጄ እንደዛ አትበል። ኒና በፍጹም እንደዛ የምታደርግ ልጅ አይደለች። ምን ያህል ላንተ እየተንገበገበች እየተጨነቀች ምን ደርሶበት ይሆን እያለች እያሰበች እንደሆነ ብታቅ እንደዚህ አትልም ነበር። ግን እኮ አባባ በድያታለሁ እኮ። ሁሉን ነገር አብረን እንለፈው ስትለኝ እኮ አይ አሻፈሬን ብዬ ከሷ ወጥቻለሁ። አሁን ለኔ ልቧ ላይ ትንሽ እንኳን ቦታ ያላት ይመስሉታል? ይኸውልህ ልጄ አንድ ሰው ምንም አይነት በደል ሊሸከም የሚችለው ለሚወደው ሰው ብቻ ነው።
ኒና ደግሞ በጣም ነው የምትወድህ። ስለዚህ አንተ ተቀይረ ካሳያት እሷ አንተን ይቅር ማለት ማችልበት ምንም አይነት ምክንያት ልታሳይ አይችልም። አባባ አሁን እርሶ እያት ስላሉኝ አደፋፍረኝ ነው ይዘውኝ የመጡኝ እንጂ የእሷን አይን እንኳን የማይበት ምንም አይነት አቅም የለኝም። በጣም እኮ በድያታለሁ። አብዝቶ ያፈቀረ ልብ ይቅርታን አይናፍቅም ልጄ። በልና እንሂድ። እሷ የምትቀይም አሁን ሄደ ደህና መሆኑን ባታሳያት ነው። ስለዚህ ደፈር በልና እንሂድ። እሺ አባባ እንሂድ። እኔ በዚህ ምድር ላይ ከራሴ ቀጥሎ በጣም ያስከፋውት ሰው ቢኖር ኒና ነች። ኒና እኔን አሁን ይቅርታ አደረገችልኝ ማለት የምር ህይወቴ ላይ ትልቅ አዲስ ምዕራፍ ነው የሚጀምረው አባባ። ታዲያ ይህንን እያወክ ነው እስካሁን ከእሷ የምትሸሸው? በጣም እያሳቀካትና እየጎዳት ያለው ከእሷ በመራቅህ ብቻ ነው። ልክ ነው አባባ። የምትለወጥ ከሆነ እኮ ከእሷ ጋር አብረህ መለወጥ ትችላለህ አይደል? ወይስ ሌላ ድብቅ ምክንያት አለ? አረ ምንም ምክንያት አይኖረኝም አባባ። ያው ያወራሁትን ነገር አለመተግበሬ ነው ሊያሳፍረኝ የሚችለው። ያው ከሷ የሚያሰወረኝ እኮ ያወራሁትን ነገር በተግባር አለማሳየት እኮ ነው። ግድ የለህም ልጄ። አጠገቧ ሆነ ይህንን ቃልህን እየኖርክ ስታሳያት እንዴት እንደምትኮራብህ ነገ ይገባሃል። አሁንና እንሂድ። መንገድ ላይ አታስቁምም። የሽማግሌው ወገብ ብዙ መቆም አይችልም። ልክ ነው አባባ። በጣም ይቅርታ፣ እንሂድ በቃ። ቆይ ግን ሀና ምን እያደረግሽ ነው ያለሽው? ቅድም ሊፕ ግሎስ ረስቼ የመጣሁኝ ብለሽ ኤደን እንድገዛልሽ ላክሽ። አሁን ደግሞ አንቺ እዚህ ቁጭ ብለሽ ትኳኳያለሽ። ምንድነው ነገሩ? ልትሄጂ ነው? ውይ በጣም ነው የምታሳዝኑት። እዚህ እናንተ ጋር ቁጭ ብዬ ስራ ሰራ ስለምታዩ ብቻ አንድ አይነት የሆነ ነው እንደ ይመስላችሁ? በጣም ያሳዝናል። ይሄ እኮ ነው አወኩሽ ናኩሽ የሚባለው ነገር። በቃ ይሄ ነው የሚያሳየው። እኔ ጭራሽ አዲስ እየሆንሽብኝ ነው። ደግሞ ወጥተሽ ከመጣሽ በኋላ ፍጹም ማላቀሽ ሰው እየሆንሽ ነው። ቆይ ምን እየሆንሽብኝ ነው? ይኸውልሽ እኔ እኮ እዚህ ቢሮ ዝም ብዬ የምውለው ምሳ የሚጋብዘኝ አጥቼ አይደለም። ግን ደግሞ ያው እናንተ እንዳይከፋችሁ እና ብቻኝነት እንዳይሰማችሁ ብዬ ነው። ምሳ የሚጋብዘኝ ነው የምትለው? ይሄማ ትልቅ ጉድ ነው። እሺ ማነው ደግሞ እሱ? ባያችሁ እናንተ ምንም የምትለወጡ ሰዎች አይደላችሁ። ስለዚህ እኔ ሀና ምን አደረግኩ መሰለሽ? ቀልጠፍጠፍጠፍ ብዬ ምሳ የሚጋብዘኝ ሰው አመጣሁ። ይሄ ነገር እውነትም እውነት ሳይሆን አይቀርም። ጭራሽ ለምሳ ግብዣ ከደረስሽ እና ነገሮችን በሚስጥር ከያሽ ትልቅ ነገር ላይ ደርሰሻል ማለት ነው። አዎ ህይወት እኮ አንዳንዴ ስታስተምርሽ እየበሰልሽ ነው የምትሄጂው። ልክ እንደኔ ማለት ነው። እኔ ምንሽ ይህን እስኪ አምግና ደግሞ ቆይ ኤዱ ምን ሆነ የቀረችው? አረ ነው በፈጠረሽ ንገሪኝ። እንዴ እኔ አሁንስ ወዲን እየቆረጠኝ ነው። ምንድን ነው? እስኪ ገምቺና 3 እድል ልስጥሽ። ከዛ ካገኘሽው ያው እነግርሻለሁ፣ ካላገኘሽው ግን ምንም ማድረግ አልችልም። ሀና ግን ምንድን ነው ቆይ እንደዚህ የምታስለምኝኝ? አሁን ንገሪኝ። እሺ እነግርሻለሁ፣ ግን ደግሞ ኤዶ ሪያክሽን ማየት ስለምፈልግ እሷ ስትመጣ ነው የምነግርሽ። ይኸው ሀኒዬ፣ ያመለጠኝ ነገር አለ እንዴ? ቴንክ ኤዱዬ። አባና እየጠበቅንሽ እኮ ነው። ተናገሪ እስኪ። እንዴ ቆይ እስኪ ትንሽ ተረጋጉ። ሊፕ ግሎሴን ተቀብቼ ይዛለስ። አረ በእግዚአብሔር አትበጣጠሽብኝ። ምን ሆነሽ ነው እንዴ? ቆይ ምን ሆናችሁ ነው? ምን ብላሽ ነው እንደዚህ የምትናደዱ? ረስሚልኝ በእናትሽ። ዛሬ ምሳ ልትጋበዝ ልትወጣ ነው። ከዛም ማን እንደሆነ ስጠይቃት ደግሞ እንዴት እንደሚያደርጋት በእናትሽ አንቺ ጠይቂልኝ። እንዴ ሀና እውነትሽ ነው? ቆይ ማን ነው? እኔም እኮ እንደዚህ ስትኳኳይ መጣጣር ነበረብኝ። ዛሬ ማን መሰላችሁ ምሳ የሚጋብዘኝ? ያው ስነግራችሁ ትንሽ እንደሚከብዳችሁ አውቃለሁ፣ ግን መርማሪ ጆ ነው። መርማሪ ጆ? እንዴ ቆይ ከእሱ ጋር ምን አይነት ግንኙነት ቢኖራችሁ ነው ምሳ እስከ መገባበዝ ያደረሳችሁ? ምንድን ነው ነገሩ? ናይኪዬ እንግዲህ ምን ታደርጊዋለሽ? እኔ እኮ ከመጀመሪያውንም ነገራችሁ ነበር። መርማሪ ጆ እኔን ትሪት የሚያደርገኝ እና የሚያየኝ ከእናንተ በተለየ መንገድ ነው እና ለዛ ነው ዛሬ ልዩ ምሳ ሊጋብዘኝ የተዘጋጀው። ቆይ ሀና፣ ባለፈው ቦርሳዬ ሊወሰድብኝ ሲል አስመለሰልኝ አልሽኝ። አሁን ደግሞ ምሳ ሊጋብዘኝ ነው። እኔ ምንም ነገሩ እየገባኝ አይደለም። እንዴ ለምን ዋሻለሁ? ደግሞ ያልተፈጠረ ነገር ተፈጠረ ብዬ እኔ እዚህ ድራማ ሰራለሁ እንዴ? ካለምናችሁ የራሳችሁ ጉዳይ ነው። እሺ እንዴ ይኸውልሽ ሀና፣ በእርግጠኝነት መርማሪ ጆን ከአንቺ ጋር ምሳ መብላት የፈለገው ካለምንም ጉዳይ አይደለም። ይልሽ አሁን አንቺ
ምሳ እየበላችሁ የሚያወጣጣሽ ነገር ሊኖር ይችላል። ስለዚህ ጠንቀቅ በይ። አንቺ እንዳሰብሽ እንኳን አይደለም። ይኸውላችሁ ባለፈው እዚህ ስራ ስንሰራ ምሽተናል አይደል? ከዛ ወደ ቤት እየሄድኩኝ ያለ አጋጣሚ መንገድ ላይ እየሄድ አገኘሁትና ሰላም ልለው ጠራሁት። እሺ ከዛስ? ከዛማ በምን እንደተናዳ አላውቅም። እንዴ በቃ እንዴት እንዳመነጫጨቀኝ እኔም ዝም ብዬ ወደ ቤት ሄድኩኝ። አመነጫጨቅሽ እንዴ? አንቺ ምን አድርገሽ ነው የሚያመነጫጭቅሽ? ዝም ብሎ ሲያመነጫጭቃል እንዴ? አላውቅም ለምን እንደዛ እንዳደረገ፣ ግን ደግሞ በቃ በሰዓቱ በጣም ተደናግጬ ስለነበር ዝም ብዬ ወደ ቤት ሄድኩኝ። ከዛስ? ዛሬስ ደግሞ ምን ተፈጠረ? ከዛማ ዛሬ ጠዋት ቡና ዘሽልኝ ብለሽኝ ወደ ታች አልወረድኩም? እሺ ያኔ ከዛስ? ከዛ ቡናውን ላዝልሽ እየሄድኩኝ እያለ መንገድ ላይ መማርጃን አላገኘው መሰለሽ። ከዛ ሳገኘው ምን ቢለኝ ጥሩ ነው ወደ አንቺ እየመጣሁ ነበር፣ ትላንት ማታ አግኝቼሽ እንደዛ ስለተቆጣሁሽ ምናምን በጣም ይቅርታ አለ። ምን መርማሪ ጃንቺን ይቅርታ ጠየቅሽ? ቆይ እንዴት? ሰውየው እኮ አይደለም ይቅርታ ሊጠይቅ ይቅርና ይቅርታ የሚለውን ቃል ራሱ የሚያውቀው አይመስልም። እኔም ልክ ስሰማው እንዳንቺ ነበር የደነገጥኩት። እንደውም ምን መስሎኝ እንደነበር ታውቃላችሁ? በቃ ያንኑ ልጄቱን ደገመብኝ ብዬ በቃ ኡፍ ልሮጥ ነበር። ወይ ጉድ! ያ ሁሉ ቁጣና እንዴት ደርሶ ነው ቆይ አሁን ምሳል ጋብዝሽ የሚለው? አዎ እኔማ በባዶ ይቅርታ የለም ብዬ ምሳ ትጋብዘኛለህ አልኩት። ከዛ እሱ ምንም ሳያቅማማ ተስማማ። ይልቅ አሁን እንዳላረፍድበት ቶሎ ብዬ ልውጣ አይሻልም? እንዴት ነኝ? ቆንጆ ነኝ አይደለ? ምንም የጎደለኝ ነገር የለም? ወይ አንቺ እኮ ሲፈጥርሽም ቆንጆ ነሽ። ደግሞ በጣም ነው ያማረብሽ። እሺ እንግዲህ ኪያዬ አንቺ እንደዚህ ካልሽኝማ በቃ ምንም የጎደለኝ ነገር የለም ማለት ነው። በዛ ላይ ደግሞ ኮንፊደንስ እንዴት ከፍ እንደሚያስብ በቃ። ለማንኛውም ግን እኔ ልሂድ። ደግሞ ስሙኝ፣ ወንድማችሁ ኪራ ከመጣ ማለት ነው ለሆነ ጉዳይ ወጣ ብላ ነው በሉት። እሺ ደግሞ በኋላ እንዳይቆጣኝ በእናታችሁ አደራ። እሺ በቃ አንቺ ሂጂኛ እንሸፍንልሻለን። ቆንጆ ነኝ። አይ ሀና በቃ ትንሽ ነገር ነው የሚያስደስታት። ሀኒ እኮ እንደዚህ ነች፣ በትንሽ ነገር ነው የምትደሰተው። ባይሆን ወንድሜ መጥቶ እንዳይቆጣ ስራዋን እንሸፍንላት። እሺ እስኪ ብትይ ያደረገችው እንዴ ግባ እንጂ የኔ ልጅ፣ ለምንድን ነው ውጭ የምትቆመው? እኔ እንኳን እዚህ መግባት አልችልም። ባይሆን ኒናን ጥሩልኝና የሷን አይን እንኳን አይቻት ልመለስ። ልጅ ምን እያልክ ነው? እዚህ ድረስ መታ አልገባም ትለኝ ነው? እና ግባ እንጂ። አባባ በዚህ ልክ እንኳን አያስጨንቁኝ። ደፍሬ እዚህ ቤት የምገባበት ምንም አቅም የለኝም። ባይሆን እሷን ጥሩልኝና እሷን ላውራ ተባክኩት። እሺ እንዳልክ እጠራታለሁ። ይሄን ያክል እንኳን አልጫነህም። እንዴት ነው ቆይ ስትመጪ ደፍሬ እንኳን አይንሽን የማየው? እንደው ፈጣሪ አንተ ብርታቱን ስጠኝ። ናቲ ናቲዬ ናቲ፣ ቆይ ግን ናቲዬ ምን ሆነ ነው እንዴ? ቆይ ኒና ታስባለች ትጨነቃለች ብላ አታስብም እንዴ? ለእኔ ምንም አታስብልኝም ናቲዬ? እኔ በጣም ደህና ነኝ ኒናዬ። በጣም ይቅርታ አድርጊልኝ ጥዬሽ ስለጠፋሁ። የምር ከልቤ በጣም ይቅርታ። እኔ አሁን ደህና ነኝ። የት ጠፍተህ ነው? ቆይ ናቲዬ ሰው ያስባል ይጨነቃል አትልም እንዴ? ቆይ ለእኔ ምንም አታስብልኝም? እሺ ግን ደህና ነህ ኒናዬ? እኔ ደህና ነኝ። በጣም ይቅርታ አድርጊልኝ ጥዬሽ ስለጠፋሁ። የምር ከልቤ ነው። እኔ ግን አሁን ደህና ነኝ። እሺ ኒናዬ ምን ነው ደግሞ በደንብ አታቅፊኝም እንዴ? አልናፈኩሽም? እኔ በጣም ነው የናፈቅሽኝ። እባክሽን እቀፊኝ። ዞር በል በቃ ከዚህ። አውቃለሁ ኒናዬ በድዬሻለሁ። አውቃለሁ በጣም የማይሆን ጥፋት ነው ያጠፋሁት። ግን እባክሽ ስታቅፊኝ ነው የምረጋጋው። እባክሽን እቀፊኝ። ናቲ እንዴ ዞር በል አልኩ እኮ ከዚህ። ቆይ ኒና እዚህ ዝም ብለህ ቁጭ አረካት አሻንጉሊት መሰለች እንዴ? ስትፈልግ የምታነሳት ስትፈልግ የምጥላት። ቆይ እኔ ምንድን ነኝ? ኒና ያውቃለሁ እኮ ጥፋቴን እኮ አምናለሁ። ዝም በል አንተ። መቼም ጥፋትህን አታውቅም ናቲ። እኔ በጣም ብዙ ሰው አውቃለሁ፣ ግን እንዳንተ አይነት ጨካኝና አረመኔ ሰው መቼም አይቼ አላውቅም።
ቆይ ናቲ ግን ምን አይነት ሰው ነህ? ንገረኝ እስኪ። እንዴ ምንም ለሰው ስሜት አታስብም እንዴ? ኢናዬ ምን ላርግ? እስኪ በእኔ ቦታ ሆነሽ አስቢው። ምን ያህል ነገሮች እንደተደረቡብኝ ታውቂያለሽ አይደል? ግራ ነገሩ አለሙ ግራ ግብት ብለኝ እኮ ያንን ውሳኔ ወሰንኩት። ይሄ ነገር እኮ እንዳይፈጠር ደጋግሜ ነግሬህ ነበር ናቲ። ከዛ ከተረገመ ጓደኛ እራቅ ብዬ ደጋግሜ ነግሬሃለሁ። አንተ ግን ምን አልክ? እኔ የምፈልገውን ነገር ነው ማረገው አልከኝ። አልሰማ አልከኝ ናቲ። እሺ ይሄ ነገር እንዳይፈጠር ስንት ጊዜ ሞከርኩኝ። አንተ ግን ምንም አይገባህም ናቲ፣ ምንም። ይኸው መጨረሻክ ምን ሆነ? ይኸው እንደምታየው። እባክሽን ኢናዬ እንደዚህ አትክፊ። እባክሽን ይቅርታ አድርጊልኝ። መጀመሪያ ለራሴ ይቅርታ አድርግ እሺ። ከራሱ ጋር ያልታረቀ ሰው ለሰው ሰላም ይሆናል ብዬ አላስብም። ለማንኛውም እንደዚህ ደህና ሆነ ስላየኩ በጣም ደስ ብሎኛል። ከዚህ በኋላ ግን ለራስ መኖር ጀምር። ለኒና ህይወት ምንም እንዳታስብ እሺ። ኒናዬ እባክሽን አውሪ። ኒና ምንም ነገር ብታደርጊኝ፣ ብትቀጭኝም፣ ብትመቸኝም እቀበልሻለሁ። ምክንያቱም አንቺ ልክ ነሽ። እንደምትሰሚኝ አውቃለሁ። ግድ የለም ነገ ተመልሼ እመጣለሁ። አንቺ እኔን ለመስማት ዝግጁ ስትሆኚ ግን ሁልጊዜም አለው እሺ። እና ደግሞ አንድ ነገር እወቂልኝ፣ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ እሺ። ናቲ ግን እንደዚህ ሆኖ ስላየሁት በጣም አሳዝኖኛል። አለ አይደለ የሆነ ሰዎች ዝቅ ብለው ስናያቸው የሚሰማን ስሜት እሱ ስሜት ነው እየተሰማኝ ያለው። በጣም ያሳዝናል። በሁለት አይኑ እንኳን እኮ ሊያይን እኮ አልፈቀደም። በጣም ነው ያፈረው። በጣም እንጂ እማዬ ነብሷን የማረውና ምን ትለኝ ነበር መሰለ? የት ነህ ተብለህ ስትጠየቅ ለመናገር የምታፍርበት ቦታ ላይ አትቁም ትለኝ ነበር። ናቲም እንደነገረኝ ከሆነ እኔን ደጋግማ ነግረው ነበር። እሱ ግን አልሰማትም። እሱማ አለማወቅ ነው። አንዳንዴ ደግሞ ወጣትነቱ። ይኸውልህ ኪራ፣ አንዳንዴ በእጃችን ያለውን ነገር በስነ ስርዓት ካልተጠቀምነው ለእንደዚህ አይነት ነገር ነው የሚዳርገን። እሱ በሰዓቱ እጁ ላይ ያለውን ነገር ከምንም አልቆጠረው። ይኸው እንደዚህ ለማፈር አበቃው። ቢሆንም ግን በጣም ነው የሚያሳዝነው። ኒና እኮ በጣም ነው የምትወደው። ትዳር ብላ ያሰበችው ነገር ሳይሳካላት ቀረ። በጣም ደብሮኛል። እኔ ራሱ ብታይ እንዴት እንደደበረኝ። ግን እሷ ፊት ምንም ነገር ማለት አልፈለግኩኝም። ኒና እየሳቀች በጥርሷ ትሸነግናለች። ግን ውስጧ በጣም ነው የተጎዳው። በጣም እንጂ። የዛን ቀን ራሱ ከሰኒ ጋር መኝታ ቤት ገብተው ሲያለቅሱ እንደነበረ ስትነግረኝ በጣም ነው የከፋኝ። ስለዚህ ነገር ላውራት አስቤ ነበር፣ ግን ደግሞ ርዕሱን ማንሳት መልሶ እሷን ማስከፋት ስለመሰለኝ ተውኩት። ይኸውልህ ኪራ፣ አንድ ነገር ማድረግ አለብን። እነዚህ ልጆች ተለያይተው መቅረት የለባቸውም። ግን ሁለቱን መልሰን አንድ ላይ ከማድረጋችን በፊት ናቲ ላይ በደንብ መስራት አለብን። እሱማ ልክ ነህ፣ ግን ደግሞ አሁንም አንድ ላይ ሆነው ተመልሰው መለየት እንዳይመጣ ናቲን በደንብ መምከር ያለብን ይመስለኛል። ግን ደግሞ እሱም ሰው ነው፣ ካለፈው ስህተቱ ይማራል ብዬ አስባለሁ። እስኪ ቆይ ለማንኛውም አጎቴ ጋር ልደውልና ኒናና ናቲ ሲገናኙ ምን እንዳሉ፣ ምን አይነት ስሜት እንደነበራቸው ልጠይቀው። መቼም እርግጠኛ ነኝ ደስ ብሏት ነው የሚሆነው። እንዴት ደስ አይላት? አቤት እንዴት ጨንቋት እንደነበረ እኮ። ይኸውልህ በህይወት የለም ብላ ያሰበችው ልጅ አሁን ከፊቷ ሲቆም እንዴት እንደምትስቅ ሳልኩት። ፈንዲሽ የሆነች ልጅ። ቆይ እስኪ ልደውል። ሄሎ አጎቴ፣ እንዴት ነህ? ምን ተፈጠረ እንዴ? ቆይ ለምን? ናቲ የተናገራት ነገር አለ እንዴ? እሺ በቃ አጎቴ አንተ አውራት፣ ወይ ካልሆነ እምቢ የምትል ከሆነ እኔ እመጣለሁ። እሺ ኪራ፣ ምን ተፈጠረ? ካነጋገረ ሳይ ጥሩ ነገር እንዳልተፈጠረ ገባኝ። አዎ እባክህ፣ ኒና እያለቀሰች ነው አለኝ እኮ። ምን ብሏል? ምንም ነገር ባይላትም እኮ ማልቀሱ አይቀርም እንዴ። እስኪ አስቡ፣ የእሱ ህይወት እኮ አንዴ ተስተካከለ ስትለው ይበላሻል፣ ተበላሸ ስትለው ይስተካከላል። ይኸውልህ ኪራ፣ እኔ በህይወቴ በጣም ብዙ ሴቶች አውቃለሁ። እንደኔ አይነት ጠንካራ ሴት ግን አላውቅም። እንዴ ቆይ እሷ ያለፈችውን ነገር ማን ነው ተቋቁሞ የሚያልፈው? ይኸውልህ ወይ ካልሆነ ቤታቸውን ሂድ እንዴ። በእርግጥ የኛ ወደ ቤት መሄድ ደግሞ ምንም ጥቅም የለው። ግን ይኸውልህ አንድ ሀሳብ አለኝ። ምንድን ነው? ይኸውልህ አንተ የምትስማማ ከሆነ አንድ ሀሳብ አለኝ። ለምን በዚሁ አጋጣሚ እኛ አራታችን ማለት እኔና ምሩ አንተና ጽዮት ተነራት አንበላ? በዛውም ቤቱ ለነሱ ክፍት ይሆናል ማለት ነው። አዎ ባዶ ይሆናል። ከዛስ? እነግርሃለሁ። ግን መጀመሪያ በማቅረበው ሀሳብ ሙሉ ለሙሉ እንደምትስማማ ንገረኝ። ማታጓጓኝ እባክህ። እኔ አንተ መክረኝ ቢቢ ያውቃለሁ እንዴ?
በጣም ጥሩ። ይኸውልህ ስለዚህ አራታችን ነው አንቺ ጎበዝ ቀጠሮ አክባሪ ነሽ። ከሰዓቱ ቅርብሽ ነው የወጣሽው ማለት ነው። አዎ እኔ ሀበሻ ማርፈድ አለበት በሚለው መርህ አልመራም። ቀጠሮ ካለኝ በሰዓቴ ነው ከች የምለው። እሱን አስመስክረሻል። እና ብዙ አስጠበቅኩሽ እንዴ? አረ በጭራሽ። እኔ እንደውም በጣም ታስጠብቀኛለህ ብዬ ፈርቼ ነበር። እንዴት አርፋጅ መስላለሁ እንዴ? አይ እንደዛ ሳይሆን ያው የመርማሪ ነገር ምናልባት እኮ መንገድ ላይ አንድ ወንጀለኛ ካገኘ እሱን ጣቢያ ለማድረስ ሄደ እንዳይሆን ብዬ ነው። አያና እንደዚህ ግን ቀልደኛና ተጫዋች ግን አትመስይም ነበር እንዴ። እና ቤት በኩል እንዴት ነው ሌላኛውን ጸባይ ልታውቅ የምትችለው? እዛ ምርመራ ክፍል እያላችሁ ጨለማ ክፍል ውስጥ እያስቀመጥከኝ። ጨለማ እንደምትፈሪማ ባለፈው አየነው እኮ። ቆይ ምንድነው ግን የሁሉ ፍርሃት ከየት የመጣ ነው? አይ እሱ እንኳን ይቅር፣ ያው ብዙ ታሪክ አለው። ግን ደግሞ ማንኛውም ሰው እኮ ጨለማ አይወድም አይደል? እሱን ልክ ነሽ። ጨለማ ሊወድ የሚችለው ወንጀለኛ ብቻ ነው። አይ የመርማሪ ነገር በቃ ምሳሌ ለመስጠትም ሆነ የሆነ ወሬ ለማውራት ከስራችሁ አንጻር ነው አይደል የሚታያችሁ? ሌላ ነገር የለም በቃ። አዎ ምን ይደረጋል? ያው ሰው ሁሉ የሚመስለው እኮ የሚናገረውንም የሚያደርገውንም ሙሉ ነገር የሚመስለው የሚውልበትን ቦታ ነው። ልክ ነህ። ግን ደግሞ ከኔ ጋር ስትውልና ስትኖር በነፃነት ሁሉንም ሀሳብህን መግለጽ ትችላለህ። እኔ ፈታ ያልኩ ልጅ ነኝ። እሱንም አኳየ ነው እንዴ የመጣንበትን ደሞ ረሳ ነው እኮ። ምሳህን እንዘዝ እንጂ እኔ ስራ አለብኝ ቸኩላለሁ። እንዴ እነማን ስራ ፈታየ? አይ ያው ማለቴ እኔም እኮ ስራ ነበረብኝ፣ ግን ያው አስፈቅጄ ነው የመጣሁት ለማለት ፈልጌ ነው። እሺ ይሁንና ለማንኛውም ግን ቶሎ መብላቱ አይከፋም። ምንድነው መብላት የምትፈልጊው? አረ ችግር የለውም ብቻ ምግብ ይሁን እንጂ ምንም ይሁን። ማለቴ ያው ምግብ ማማረጥ አይነት ሰው አይደለም። ስትታይ እኮ ግን እህል የምትበይም አትመስይም። በጣም ቀጭን ነሽ እኮ። ቆይ ምን ሆነሽ ነው? ቆይ ግን ለምንድን ነው ሁሉም ሰው እንደዚህ የሚለኝ? ሰው ምግብ የሚበላው ለመወፈር? ይሄ ጥያቄ አበሳጭቶሻል መሰለኝ። ስለ ቅጥነት ሳወራ እኮ ተናደድሽ። ቅጥነት እኮ የሴት ልጅ የውበት መለኪያ እኮ ነው። ለምን ትናደጃለሽ? ይህንን ነገር እኮ ነው ሰዎች ያልተረዱልኝ። እና አንተ ቀጭን ሰው ትወዳለህ ማለት ነው? ያው እኮ ቀጭን ሲሆን ለብዙ ነገር ጠቃሚ ነው። ለጤናም ይሁን ለሌላም ነገር ብዙ ነገር ጥቅም አለው። ሴት ልጅ ደግሞ ቀጠን ስትል እኔ ደስ ይለኛል። እኔም እንደምታይኝ እኮ ያን ያህል ወፍራም አይደለሁም። እንዴ አንተማ ቤት በኩል ትወፍራለህ። ወይኔ መርማሪ፣ እኔ ግን ሳስብ ማለት ነው እንቅልፍ ራሱ የሚወስድ አይመስለኝም። ወይኔ ጉዴ! እንዴ በዚህ ጋር ወንጀለኛ አለ፣ በዚህ ጋር ደግሞ የሚያመልጡት ምን የሚሉት። ወይ በእውነት አንዴ ከአንዱ ጋር ስትጨቃጨቅ እኮ ነው የምትለው። ስማ እንዴ፣ በዛ ላይ ደግሞ በጣም ትኮሳተራለህ። እኔ እኮ ለመጀመሪያ ጊዜ ስትስቅ ያየሁት እኮ ቅድም እኮ ነው። እንዴ ሁሌም ኮስታራ ነኝ ማን አለ? እንዴ ቆይ መች ፊት ተፈቶ የሚያውቀውን ነው? አንተ ማለት እኮ ከኮሶ ትንሽ መለስ ብትል ነው። ደግሞ ህይወትን እኮ አንዴ ነው የምትኖረው። ፈገግ ማለት ፈታ ማለት መልመድ አለብህ። ግን ያው የስራው ባህሪ ስለሆነ እረዳሃለሁ። ሀና አንዳንዴ እንደ ህይወት አማካሪ ያደርግሻል ልበል? የሚሰማኝ ሰው ካገኘሁኝ በደንብ እመክራለሁ፣ አማክራለሁ። ግን ደግሞ ለምን እንደሆነ አላውቅም፣ ሰዎቹ ቅልቅል ስለምል ነው መሰለኝ ምንም ቁም ነገር ያለኝ ራሱ አይመስላቸውም። እስኪ እናያለን። ምናልባት እኮ ምክሮችሽ ለወደፊት ስራ ይጠቅሙኝ ይሆናል። እንዴ አንተ ከስራ ውጭ ለምንም ነገር ማውራት አታውቅም እንዴ? እሺ እኔ የምመክርህ ምክር እኮ ለህይወት ሊጠቅም ይችላል። ግን ደግሞ ምሳሌም በላ እንደ የመጣው እስኪ ምግቡን እንብላ። ምንድን ነው? እሺ በድጋሚ በጣም ይቅርታ። ሁለተኛ ስለ ስራ አላነሳም። ምሳችንን ብንበላ ይሻላል። ወሬያችንን እንቀጠል ነው እኮ።
በትኩሱ እየበላን ምሳችንን ወሬያችንን እናወራለን። ምሩ ኧረ ነይ እየመሸ ነው። መጣሁ። ማማን እኮ እያስተካከልኩኝ ነው። ምንድን ነው የምታጣድፈኝ? ደግሞ እኮ መሽቷል። ለምንድን ነው ማማን አሁን እዛ የምንወስዳት? ይኸውልሽ ምሩዬ፣ እኔ አታምኝም እንዴ? ለነገሩ አሪፍ ቀሚስ ያለበሽው። ስለዚህ ይኸውልሽ ማማዬን እማዬ ጋር ወስደን ቁጭ እናደርጋታለን። ከዛ በኋላ እኛ ሄደን እንዝናናለን። እንደዛ ይሻላል ነው። ስታጣድፈኝ እኮ ማማንም ዝም ብዬ ይዣት ወጣሁ። ቦርሳ ውስጥ ራሱ ምን እንደከተትኩላት እኔ እንጃ። ምሩዬ ምንም አታስቢ። የምትሄደው እኮ እማዬ ጋር ነው። ደግሞ እማዬን ታውቂያታለሽ አይደል? ጡጦ አላት ምን አላት። ስለዚህ አትራብም፣ የምትለብሰው ነገርም አትቸገርም። እሺ፣ ግን እኮ በድንገት ተነስተን እንሂድ ስትጨነቅ ሰላም ነው አይደል? አንቺ ቆይ በባልሽ አትተማመኝም እንዴ? አይ እሱማ እኮ አልተማመንም አላልኩም። ከመሬት ተነስተህ ወጣ ብለን እንዝናና ስትል ገርሞኝ ነው። ይኸውልሽ ምሩዬ፣ እኔ እስከማስታውሰው ለመጨረሻ ጊዜ ተዝናና ነው ሐዋሳ ነው እንዴ? ቆይ እኛ ተጋባና መዝናናት ማቆም አለብን ማለት ነው እንዴ? እኛም አይቀርብንም፣ ወጥተን እንዝናናለን። እሱማ እኮ መዝናናት አብሮ ጊዜ ማሳለፍ ፍቅርን ይጨምራል። ጥሩ ነው። ማማዬ አብራን ስላልሆነች ነው ትንሽ ቅር ያለኝ። ስለዚህ ምሩዬ ለዛሬ ብቻ ልጅ የሚለው ልብሽን ተይውና ናሆም የሚለው ልብሽን ስጪ። ለዛሬ ብቻ እሺ፣ እሞክራለሁ። ማማዬ አየሽ አይደል ምን አይነት ራስ ወዳድ አባት እንዳለሽ? ልጅሽን ትተሽ እኔን ብቻ ወደጅኝ እያለ እኮ ነው። ምንም አትዩ እንዴ? ይሄ ማማዬ ራሱ አታያትም እንዴ? ጊዜያችሁን አልሻማባችሁ፣ ሄዳችሁ ፈታ በሉ፣ እኔን አያቴ ጋር አስቀምጡኝ እያለች ነው። እሺ በቃ ቦርሳውን አልጋ ላይ ነው መሰለኝ ያስቀመጥኩት። ሂድ አምጣው። እሺ በቃ በሩን ቆልፌ እመጣለሁ፣ እናንተ ውጡ። ቅዱስ አየህ አይደል እኔ ናቲ ምን ላይ ሆኜ እንደጠበቅኩ አየህ አይደል? አደራ ብላ የሰጠኝንም ዕቃ ምን አድርጌ እንደጠበቅኩ። አሁን አንተ ስትመጣ ምንድን ነው የምልህ? ምንስ ነው የምመልስልህ? ዛሬ ኪራ የኔን መጥፋትና ስልክ አለማንሳት አስጨንቆት ምን ያህል እንደተረበሽክ ነገረኝ። ቅዱሴ ቆይ ለእኔ ይገባኛል? ለምን በዚህ ልክ ለእኔ ታስብልኛለህ? እኔ እኮ የማረባ ከንቱ ሰው ነኝ። ስለምንስ ለእኔ ትጨነቃለህ? በአደራ መልክ የሰጠኝንም አንድ ዕቃ እንኳን በአደራ ጠብቄ በትክክል አንተ ማስረከብ ያቃተኝ ከንቱና ብኩን ፍጡር ነኝ። እና በየትኛው ስራዬ በየትኛውስ ምግባሬ ነው አንተ ይህን ሁሉ ለእኔ የምትጨነቅልኝ? የእኔም መጥፋቴ ይህን ያህል የሚያሳስብህስ? አላውቅም ቅዱሴ። እኔ በአንተ ቦታ በሆንና የኔ መኪና ቢጋጭ አንተ እንዳልከው ጦስህን ይውሰደው፣ አንተ ደህና አሁን እንጂ ንብረቱ ይመለሳል፣ ሰርቼ ተኳለሁ የሚል መልስ በፍጹም አይኖረኝም ነበር እኮ። ምን አይነት ሰው ነህ እንዴ? መንገድ አግኝተህ ለዚህ ክብር አበቃኸኝ፣ አምነህ ንብረትህን ሰጠኸኝ፣ እኔ ሁሉንም ነገር አበላሸሁት። ቅዱሴ ዛሬ ኒናን አገኘኋት። ናሆምም ኪራም አባባ በእውቀቱም መጥተው እኔን አሳመኑኝና እንዳገኝ አደረጉኝ። አባባ በእውቀቱ ባለፈው እኔን ያዳኑኝ ሰው ናቸው። ከዛ ግን ኒናዬ በጣም ሰብሬያታለሁ። በጣም ከፍቷታል። መጀመሪያ ለእኔ ይህም በማየቷ ብትደሰትም በኋላ ግን ምን ያህል እንዳዘነችብኝና በእኔ ተስፋ እንደቆረጠች ነገረች። አልፈርድባትም፣ ፍጹም አልፈርድባትም። እኔ እኮ ቃሌን ጠብቄ በህይወት ያላኖርኳትም፣ በትዳር ህይወቷ ደስታን አልሰጠዋትም። እኔ ከንቱ ባሏ ነኝ። እናም ለምን በእኔ ተስፋ ቆረጠች ብዬ አላዝንባትም። እሷም ልክ ናት። አጉል ተስፋ ሰጥቻት ልክ እንደ ሰነፍ ገበሬ እንጀራዬን በተስፋ ብቻ ሞላዋት። በጣም ሰብሬያታለሁ። ለእሷ ምንም ባደርግላት እንዴት አድርጌ እንደምክሳት አላውቅም። ከኔ ህይወት በላይ የእሷን ህይወት እንዳጨለምኩ ተሰምቶኛል። በእኔ ምክንያት ያነባችው እንባ ሁሉ ውስጤን ያቃጥለዋል። ቅዱሴ በጣም ጨንቆኛል። በዚህ ሰዓት ከጎኔ ብትሆንና ናቴ ልክ አይደለም ይህንን እንደዚህ አድርግ ብለህ ብትመክረኝ ደስ ይለኝ ነበር። ግን አንተም የለህም። ደፍሬ እንዳላወራህም እንዴትስ አይኔን በጨዋ ጥቤ ልደውልልህ? ቅዱሴ ጨነቀኝ እኮ ቅዱስ። በጣም ያንተ ወዳጅነት አሁን ላይ ያንተ ምክር በጣም ያስፈልገኛል። ግን ደግሞ እንዴት ላውራ ቅዱሴ? እንዴት ላውራ?
እንዴ ኪያ፣ ቆይ ለምንድን ነው ስልኩን ማታነሹ? ከቀደም ጀምሮ እኮ እየጠራ ነው። ኧረ ተይኝ በእናትሽ። ዮሴፍ እኮ ነው አንስቼ የምልለው ነው። ኧረ አንሹ፣ በጣም ነው የሚደብረው። በእናትሽ አንሽለት። ኪያ ምን ሆነሽ ነው ስልክ የማታነሹ? በሰላም ነው ወይስ ምን አዲስ ነገር ተፈጥሮ ነው? ሄሎ፣ ሰላም ነው ዮሴፍ? ኪያ እኔ ደህና ነኝ። ቆይ ምን ተፈጥሮ ነው ስልኬን ደጋግሜ ስደውልሽ ማታነሹ? ችግር አለ እንዴ ኪያ? አይ እንዲሁ እኮ ስልኬን ሳይለንት አድርጌ ነበርና አላየሁትም። በሰላም ነው የፈለከኝ? ኧረ ኪያ አይደለም፣ እኔ በሰላም ነው የፈለግኩሽ። ስልክሽን እኮ ደጋግሜ ስደውል አላነሳ ስትይኝ ምን ሆና ነው ብዬ ሁላ ቢሮሽ ልመጣ ስልኮን ያነሳሽልኝ። አይ እኔ እንኳን ደህና ነኝ ዮሴፍ፣ ስለ እኔ እንኳን ብዙ አትጨነቅ። ያው ሁሉም ነገር ተስተካክሏል ብዬ ነው። እሱማ እኮ ሙሉ ለሙሉ ተስተካክሏል ኪያ፣ ግን ደግሞ ቀኑን ሙሉ ስደውል አላነሳ ብለሽ እኮ አስጨነቅሽኝ ትንሽ። ያው ወንድሜ ከተመለሰ በኋላ እና እኔ የምፈልገውን ነገር ካገኘው በኋላ ዝም አልኩ አይደለ? ይቅርታ። ኧረ ኪያ እሱ ብቻ አይደለም ደግሞ ይኸውልሽ፣ ደግሜ ደጋግሜ እኮ ነግሬሻለሁ። እኔና አንቺን የሚያገናኝን ነገር የኪራ መታሰር ብቻ ለመሆኑ እኮ ነግሬሻለሁ። እሱ ያንተ አመለካከት እንደዛ ሊሆን ይችላል። ግን ምንድን ነው ኪያ፣ ዛሬ አወራርሽ ልክ አይደለም። ማለቴ እየደበረሽ ትመስያለሽ። ስራ ቦታሽ ልምጣና እናውራ እንዴ ተገናኝተን? አይ አትምጣ። ከሄዱ ጋር አሁን ራሱ በጊዜ ነው የወጣ ነው። ወደ ቤት መሄድ ስለምፈልግ አትምጣ። እሺ በቃ ልመጣ። ካልሆነ ወይም ማታ በራችሁ መጣና የተለመደችውን ወሬ እያወራን አየራችንን እንኮመኩማለን። እሺ በቃ እንደሱ ይሻላል። ወደ በኋላ እደውላለሁ። እሺ ቻው። ሰላም ዋይል። ኪያ የሆነ ነገር ሆናለች። አዎ እርግጠኛ ነኝ የሆነ ነገር ሆናለች እንጂ በሰላም እኔ እንደዚህ አታወራኝም። አውራራም እኮ ልክ አይደለም። ለነገሩ በቃ ማታ ስንገናኝ ጠይቃታለሁ። ኪያ ግን ልክ ነው እያደረግሽ ያለሽው? ይኸውልሽ ሄዱ፣ ይህንን ነገር ደጋግሜ እየነገርኩሽ ነው። አንቺም ብትሆኚ ሀና ህይወቴ ውስጥ የምትገቡትን ነገር አቁሙ። እሺ አትቆጪ። እኔ እኮ ላናድድሽ ፈልጌ ሳይሆን ያደረግሽው ነገር ልክ እንዳልሆነ ልነግርሽ ፈልጌ ነው። ሄዱ አልገባሽም ነው? በቃ እናንተ ስለሱ ካላችሁኝ በኋላ ከሱ ጋር ያለኝን ርቀት እየጠበቅኩ ነው። ይሄም ደግሞ ለሱ ይጠቅመዋል። እንዴ ያቺ ሀና አይደለች እንዴ? ምን ሆና ነው ቆይ እንደዚህ ተናዳ የምትመጣው? ምን እንጃ ምን አጋጥሟት ይሆን? ወጣችኋል እንዴ? እኔ እኮ በዚህ ንዴት የስራ ግቢ የምትሉ ይመስሎኝ በጣም ተናድጄ ነበር። እንዴት እንደተቃጠልኩ። እንዴ ምን ሆነሻል ሀና? ምን ተፈጠረ? ቆይ የምሳ ግብዣ በጥሩ መንገድ ይሄድ አይመስለኝም። ቆይ ምን ተፈጠረ? ምን ያልተፈጠረ ነገር አለ? ሲጀመር ቆይ እኔ ራሴ ውርደት አንሶኝ ነው እንዴ ፈጣሪ ጭራሽ በሌላ ሰው የሚያዋርደኝ? ቆይ ሀኑ ምን ሆነሽ ነው? እስኪ የተፈጠረውን ነገር ንገሪኝ። ምን ያላደረገኝ ነገር አለ? ይኸው እንደዚህ ሰው ፊት ከሚያዋርደኝ ማለት ነው እዛ ፖሊስ ጣቢያ ወስዶ ቢያስረኝ ይሻለኝ ነበር። በእውነት አንድ ቀን መታሰር ምን አላት? በቃ ቢያንስ ሰው አያየኝም። እንዴ ቆይ ምን ተፈጥሮ ነው እንደዚህ ያስጨንቀሽ? ቆይ ሀኑ ምን ሆነሽ ነው? እስኪ የተፈጠረውን ነገር ንገሪኝ። ሲጀመር ኪዩ አንቺ እንዳልሽኝ እዛው ቢሮ አርፌ ቁጭ ብዬ ስራዬን ብሰራ ይሻለኝ ነበር። የዛሬው ላይ ጭራሽ የሚወራ አይደለም። ቆይ እስኪ ተረጋጊና የተፈጠረውን ነገር በደንብ ንገሪኝ። መጣ፣ ሰላም ተባባልን፣ ምግብ አዘዝን ምናምን። እስከዛ ድረስ ሁሉም ነገር ሰላም ነበር። እና ከዛ በኋላ ምን ተፈጠረ? ከዛማ በኋላ ምግብ እየበላን እያለ ከውጪ የሆነ ጩኸት ነገር ተሰማ። ከዛ ጅሬ ሆዬ ምን አይነት ጀግንነት ስሜት እንደሚሰማው አላውቅም፣ ተነስቶ ቆመ። እኔ ደግሞ ምን ሆኖ ነው ብዬ አብሬው ተነስቼ መቆም። ከዛ ሀና አርፈሽ ቁጭ በይ እንዳትወጪ እኔ ተመልሼ እመጣለሁ አለኝና ቀጥ ብላ ወጣ መሰለሽ። ከዛ እኔ እጄ እንደዚህ አንከርፍፌ እሱን ስጠብቅ ይሄው ስንት ሰዓት ሙሉ ሳይመጣ ቀረ። እንዴ ቆይ አልገባኝም። መጣው ብሎ ሄዶ ቀረ? ቆይ አልተመለሰም? እኔ እኮ የሚቆጨኝ ማለት ነው እሱ ይመጣል ብዬ እኔ መሰለ ምግብ ማስቀዝቀዝ እኮ ነው 30 ደቂቃ ሙሉ እኮ ነው የጠበቅኩት። እንዴ ቆይ ታዲያ ይሄ ሁሉ ሰዓት ከሚያስጠብቅሽ ማይመጣ ከሆነ ደውሎ አልመጣም አይልሽም እንዴ? ለምንድን ነው የሚያስጠብቅሽ? እንዴ እኔ ምን አቅለታለሁ? ከዛ ስደውልለት ምን ቢለኝ ጥሩ ነው? አይ እዚህ እኮ ሰው ተጣልቶ ሰዎችን ፖሊስ ጣቢያ ይዤ ሄጃለሁ አላለኝም? እኔማ ጆሮ ላይ ጥርቅም ያደረኩበት። ያው እንግዲህ ያን የስራው ጉዳይ ሆኖበት እኮ ነው የሚሆነው። ታዲያ እኔን ገበታ ላይ ቁጭ አድርጎ ጥሎኝ ይሄዳል እንዴ? እንዴ እኔ እኮ እሱን ላገኘ ብዬ ነው ስራዬን መስዋዕት አድርጌ ሄድኩት አይደል እንዴ? እናንተ ትስቃላችሁ አይደለ? እኔ እንዴት እንደተቃጠልኩኝ እራሴ ነኝ እሺ የማውቀው። ኧረ እንደው ፈጣሪ፣ ኧረ ተው ግን ተው። ወይ ሀኒ በቃ ተረጋጊ። እንደዚህ ማተናደሽ አይሆንም። እኔ ቆንጆ ምግብ ጋብዝሻለሁ። አዎ እንደሱ ብናደርግ ይሻላል።
እኔ ዛሬ ምንም መረጋጋ አይመስለኝም። እኔ ግን ሳስበው ፈጣሪ እንዲረዘም አድርጎ የፈጠረኝ ቆይ ዛፍ ሊያረገኝ ፈልጎ ይሆን እንዴ? ዛፍ ከሆንኩኝ ደግሞ ለምን እዛው በቃ ወደ ጫካ ይወስደኝም እንዴ? እኔ አሁንስ ሁሉም ነገር ነው ምርር ያለኝ። እናንተ ሳቁሽ፣ እኔ ግን ተቃጥዬ ነው እንዴ። ሃኒ ተረጋጊ። ኧረ እቺ ልጅ ነኝ የምትከተላት። እንዴ እናንተ በጣም ከተዝናናን ቆየን እኮ። አይ ቲንክ የሰርጋችን አካባቢ አይደል የተዝናና ነው። ያው እናንተ የሐዋሳው ጊዜ ራሱ በጣም ነበር ደስ የሚለው። ቆይ ግን እሱ ነገር አይደገምም እንዴ? ብቻ እናንተ ፈቃደኛ ሆኖ እንጂ እማዬማ እኮ ሁሌ ይዘሻቸው ነው የምትለኝ። እንሄዳለን። እኔ ግን ከምንም በላይ ናፍቀኝ ምን እንደሆነ ታውቂያለሽ? አሳው ነው። አዎ እንዴ ማሚ በየቀኑ እየሰራች የምታመጣልን የአሳ ሾርባ እንዴት እንደናፈቀኝ። ሲጀመር ከሄድን ጀምሮ መች ሌላ ምግብ በልተሽ? ሁሌም እኮ የማሚን አሳ ብቻ ነበር የምበለው። ለማንኛውም ግን እንደ ሀሳብ ይውላችሁ እንደ አዲስ ፍቅረኛሞች እንደ ካፕል ምናምን እንደዚህ እየወጣን በወራ እንዴ ብንዝናና ጥሩ አይመስላችሁ? መዝናናት እኮ ፍቅርን ያድሳል። ልክ ነው። በተለይ ደግሞ ይሄን ሁሉ ነገር ካሳለፍን በኋላ እንደዚህ ወጣ ብለን መዝናናታችን በጣም ነው ደስ የሚል። ጽናት ተሳስተሻል። ይኸውልሽ የዚህ ሀሳብ ምንጭ እኔ ነኝ ኪራ አይደል? ምን አንተ እኮ ያወራው ስለ ናቲና ስለ ኒና ነው። እኔ አይደለም እንደ ሀሳቡን አሻሽ እያመጣሁት። አይ ይሄ ሀሳብ እንኳን የናሆሚ እንደሆነ እርግጠኛ ነኝ። እንዴ እንዴት ማለት? የኔ ባል ሮማንቲክ መሆን አይችልም? እንደዚህ እንውጣ ብሎ ሀሳብ አያመጣም? አይ እንደዛ እንኳን አላልኩም፣ ግን ከብዙ ነገሩ ከቦታው ካዘገጃጀቱ የእሱ ሀሳብ እንደሆነ ያስታውቃል። ግድ የለም ይሆንላችሁ። በቀጣይ ደግሞ እናንተ ምንም ሳታውቁ እኛ ይዘናችሁ የምንወጣ ይሆናል አይደል እንዴ ባለቤቴ? በሚገባ እንጂ ሲጀመር የትም ቦታ ብትሄዱ እኮ የእናንተ ውበት ቦታውን የበለጠ ውብና ያማረ ያደርገዋል። ልጄ ኒና አልተረጋጋሽም እንዴ? ትንሽ ማረፍ ፈልጌ ነበር። ይቅርታ አባባ በእውቀት ውስጥ እኮ ቁጭ ብዬ በዛው እንቅልፍ ይዞኝ ጭልጥ አለ። በጣም ይቅርታ ቆየው ቦታ አይደል? ግድ የለም ልጄ። አንቺ ግን ተረጋጋሽ? አዎ አሁን ደህና ነኝ፣ ተረጋግቻለሁ። በቃ አሁን ልግባና ልተኛ። እራት በላ እንዴ? አዎ በልቻለሁ። አንቺ ማቅረቢና ብይ፣ እነ ጽናትም ሳይተኙ አይቀሩ። እሺ በቃ ግባና ተኛ። ስላስጠበቅኩና መኝታ ክፍልን ስላያስኩብህ በጣም ይቅርታ። አረ በፍጹም ይሄ ይቅርታ የሚያስፈልገው የሚያስጠይቅም አይደለም። ይልቅ አንቺ እራትሽን በልተሽ ተኝ። እሺ በቃ ናቲ። ቆይ እንዴት መጣ? እዚህ ምን ትሰራለህ? ኒናዬ ተኝተሽ እንዳልቀሰቅስሽ ብዬ እኮ ነው። ግን ከዛ አበባ ስላኩኝና እንድትቀሰቅሽ አደረግኩኝ። አልገባኝም ናቲ። የምን አበባ ነው ያስከው? ምንድን ነው? አውቃለሁ ኒናዬ፣ ይሄ ከድፍረትም በላይ እንደሆነ አውቃለሁ። ግን እባክሽን ሰው ነኝ፣ በቃ ተሳሳትኩኝ፣ ይቅርታ አድርጊልኝ እባክሽን። ናቲ ይሄ እኮ ህይወት ነው። እንደፈለግክ በአንድ ጀንበር የምትነዳውና በአንድ ጀንበር የምትገነባው አይደለም። ኒናዬ አውቃለሁ ምን ያህል እንደሰበርኩሽና ምን ያህል እንደጎዳውሽ። ግን በቃ ምን ላድርግሽ? ይቅርታ አድርጊልኝ። የምርን ህይወቴ ካንቺ ውጭ ባዶ እየሆነብኝ ነው። እባክሽን ኒናዬ። ናቲ እባክህን በቃ ተው። እንደዚህ ሆነ ምን የምትለውጠው ነገር አይኖርም። ኒናዬ አጥፍቻለሁ አውቃለሁ እኮ፣ ግን ጥፋቴን አምኜ ይቅርታ እንድታደርጊልኝ እየጠየቅኩሽ እኮ ነው። በቃ ከዚህ በላይ አታስጨንቀኝ፣ ተነስ እያልኩ እኮ ነው። ቆይ ለምንድን ነው ማሰማኝ? አንተ በፈለክ ሰዓት እየመጣህና በፈለክ ሰዓት እየሄድክ እንዴት ነው እኔ ልቀበል የምችለው? እባክህን ናቲ በቃ ተው። እኔ ከዚህ በላይ መጨነቅ አልፈልግም። እባክሽ ኒናዬ ይቅርታ አድርጊልኝ። የምር ፈጽሞ ይህን ነገር ድጋሚ አላደርገውም። እባክሽን ተለመኝ ኒናዬ። እሺ ናቲ፣ ይቅርታ ለማድረግም ቢሆን በደንብ ማሰብ ፈልጋለሁ። በህይወቴ ላይ ቶሎ ቶሎ መወስነው ውሳኔ በጣም እየጎዳኝ ስለሆነ ረጅም ጊዜ ሰጥቼ ማሰብ ፈልጋለሁ። ስለዚህ በቀላሉ ይሻልልህ ናቲ። ኒናዬ ይቅርታ ካላደረግሽልኝ የምር በጭራሽ አልነሳም። ናቲ ጊዜ እንድሰጠኝ እየጠየቅኩ እኮ ነው። ይልቅ ይኸውልህ ተነስ፣ መሬቱም ይቀዘቅዛል፣ በጣም ብርድ ነው። ኒና እባክሽን ጥለሽኝ አትሂጂ። ኒና እባክሽን ጥለሽኝ አትሂጂ። እባክሽን ይቅርታ አድርጊልኝ ኒና።
ኢናመኝ የምር ከዚህ በኋላ በቃላት እየሸነገልኩሽ ተግባሬ ዜሮ አይሆንም። ከዚህ በኋላ የማወራውን ነገር በተግባር አሳይሻለሁ። ያ ደግሞ ቃሌ ነው።